በቃችሁ በላቸው በቃችሁ በላቸው በኢየሱስ ስም በቃችሁ በላቸው በቃ በኢየሱስ ስም በትግራይ ላይ በቃ በትግራይ ላይ በቃ ሞት በቃ በኢየሱስ ስም በቃ በትግራይ ላይ ሞት በቃ አባቶይ በቃ በኢየሱስ ስም በትግራይ ላይ በቃ የመጽናናት መንፈስ በአማራው ላይ የመጽናናት መንፈስ እግዚአብሔር ደም በመፈሰሰበት ቦታ ላይ የመጽናናት መንፈስ አሜን። ክብር ሁሉ ለጌታ እግዚአብሔር መንፈስ ቅዱስ አንድ አምላክ የምትሆን በጌታ በኢየሱስ ስም አሜን። ሃሌሉያ ተባረኩ። አላፊውን አልዬ በጣም ነው ማፈቅራችሁላችሁ። በዚህዬ ታስታውሽኝ ከሆነ አላውቅም የዛሬ 3 ወር ምናምን ነገር በጣም በሲጋራ ሱስ ጨነቅ ነበርና ጸልየሽልኝ ጌታ ረድቶኝ እና ብዙ ነገር አለ ብዙ ፈተና አለ ግን ኢየሱስ ጌታ ነው በሱስ ላይ አሜን። በዲፕሬሽን ላይ በኤንግዛይቲ ላይ ኢየሱስ ጌታ ነው። አሜን። ሆይ አሁን ይፈታ አሜን። በኢየሱስ ስም ይፈታ አሁን እለምንሃለሁ ኢየሱስ ሆይ ይፈታ። እጅን በልብ ላይ አድርግ እጅን በልብ ላይ ጫን በኢየሱስ ስም ስልጣን በኢየሱስ ስም አሜን። ከማው ልቀቀው በኢየሱስ ስም ልቀቅ በጌታ በኢየሱስ ስም ልቀቅ በኢየሱስ ስም ስልጣን ልቀቅ በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በኢየሱስ ስም ስልጣን ነፍሱን ልቀቁ በኢየሱስ ስም በሱስ በዲፕሬሽን በማቅበዝበዝ in the mighty name of Jesus in the mighty name of Jesus የተሰወረ ጨለማ አሁን ይነቀል አሜን። በኢየሱስ ስም የተነቀለ ይሁን አሜን። ፍሪደም ነው አሜን። ፍሪደም በኢየሱስ ስም ስልጣን አሜን። ፍሪደም እንደገና እየጸለይን ያለው በቃ በሀገሩ ሌቲት ቢራይ ስትል እኔ ራሴ በልዩ ኃይል ነው የተሞላው እና በቃ ምንም ነገር አላልኩም ምንም ነገር አጸለየም አጃሴ ሌቲት ቢራይ ያልኩት ሳምንት የተፈጸመ ነገር አለ በአየሩ ላይ በቃ I never been in Ethiopia I never been Sudan Somalia ግን I feel like በደቡብ ላይ ሳምንት በአየሩ ላይ የተፈጸመ ነገር አለ። ብዙ ፈተናዎች አሉኝ ብዙ መከራዎች አሉኝ። እንግዲህ ወደ ፕሮቴስታንት ቸርች ጀምሬ ነበር ከዛ በኋላ አቆምኩኝ። አሁን ደግሞ ተመልሼ በእናቴ የተነሳ በልጆች መልእክት ድጋሜ ወደ ፕሮቴስታንት ተመልሻለሁ ሰሞኑ ማለት ነው። ህይወቴ ለብዙ ሰው ይማርበታል ብዬ ብዙ ወጣት ይማርበታል ብዬ ተስፋ አደርጋለሁ። ያልያለኝ እዚህ ጋር ቆሜ አንድ ሰውዬ ከላዩ ላይ ጥቁር እንደዚህ እንደ አሞራ እንዲስሄድበት ምንድነው ብዬ አላወቁም ማለት ገና የዛኔ አገልግሎት መጀመሩ ነበር። አልፌ ስመለስ ጩኸት ሰማዋል ሰውየው ሞቱ። some people the days spirit ይከተላቸዋል አይናችሁ ተከፍቶ እግዚአብሔርን መጠየቅ ሎርድ አንዳንዶቻችን ቪዥኑን አናየም ፕሬዘንሱ ግን ፊል እናደርጋለን። የእድገት ደረጃ ነው። እናቶች ማልቀስ እንዲያቆሙ በቃ እንድትል አባት እለምንሃለሁ። አባቶች ልጅ አልባ ሆነዋል። እግዚአብሔር ሆይ መማር ያቃታቸው ወጣት ልጆች እግዚአብሔር ሆይ በኢየሱስ ስምና ስልጣን ዛሬ እንለምንሃለን። በምስራቅ አፍሪካው ላይ እጅ ተነስ ጌታ ሆይ እጅ እንድትነሳ በኢየሱስ ስም ኢሳይያስን በቃ እንድትለው በኢየሱስ ስም ስልጣን በቃ እንድትለው በኢየሱስ ስም አባት ሆይ እንለምንሃለን። አብይን በቃ እንድትለው እግዚአብሔር ሆይ የሶማሊያውን መሪ በቃ እንድትል እግዚአብሔር በኢየሱስ ስም በየቤተ መንግስቱ እንድትገባ
እግዚአብሔር እለምንሃለሁ በኢየሱስ ስም እለምንሃለሁ በኢየሱስ ስም እለምንሃለሁ በኢየሱስ ስም በቃችሁ እንድትላቸው እግዚአብሔር አንተ ሾማቸው ከሆነ እንኳን ሰይጣን እየተጠቀመባቸው ከሆነ ዛሬ እጅ እንድትመጣባቸው በራሪውን እባብ ጠማማውን እባብ እንድትወጋው በኢየሱስ ስም እንጸልያለን። ማሊያ አባቶ እንለምንሃለን ከአየሩ ላይ የተገፈፈ ይሆን ከቤተ መንግሥት የተገፈፈ ይሆን እንለምንሃለን በኢየሱስ ስም የተገፈፈ ይሆን ፍርድ አድርግ ቅዱሳን ጸልዩ ፍርድ አድርግ ጌታ ሆይ ፍርድ አድርግ በኢየሱስ ስም ፍርድ አድርግ እለምንሃለሁ ፍርድ አድርግ እግዚአብሔር እንለምንሃለን በቃ በላቸው እግዚአብሔር ሆይ በቃ በላቸው የምስራቅ አፍሪካ መሪዎችን በቃችሁ በላቸው ርህራሄ የሌላቸው ልባቸው ጨካኝ የሆነ እግዚአብሔር ሆይ እለምንሃለሁ በቃችሁ በላቸው ጌታ ሆይ በቃችሁ በላቸው ሞት በቃችሁ በላቸው ዊዝደም ስጣቸው ጌታ ሆይ ጥበብ እንድትሰጣቸው እንለምንሃለን ዛሬ ጣልቃ እንድትገባ በኢየሱስ ስም እንለምንሃለን አባት ሆይ እንለምንሃለን በኢየሱስ ስም የመጽናናት መንፈስ የሐዘንና የበቀል ሸማ በኢየሱስ ስም ከትግራይ ላይ ይነሳ ከአማራው ክልል ይነሳ ከኦሮሚያ ላይ ይነሳ እግዚአብሔር ደቡብ ላይ ይነሳ በኢየሱስ ስም እንለምንሃለን እያለቀሱ ያሉ እግዚአብሔር ልባቸው ተሰብሮ እንለምንሃለን ዛሬ እንለምንሃለን በኢየሱስ ስምና ስልጣን እግዚአብሔር ፍረድልን ብለው የእናቶች እንባ ወዳንተ ደርሷል ፍረድልን ብለው የአባቶች ልብ እንባ ወዳንተ ደርሷል እግዚአብሔር ዛሬ እንለምንሃለን በኢየሱስም ከፍርድ ይልቅ ምህረትን እንድታደርግ ፍረድልን ያሉ የእናቶች እንባ የአባቶች እንባ እግዚአብሔር ሆይ አቅም የሌላቸው ጉልበት የሌላቸው ገንዘብ የሌላቸው እንባ ወዳንተ ደርሷልና ዛሬ በምህረትህ ምድራችንን እንድታስብ ሶማሊያን እንድታስብ እግዚአብሔር ኤርትራን እንድታስብ ኢትዮጵያን እንድታስብ በኢየሱስ ስም እንማጸንሃለን አባት ሆይ ጣልቃ ግባ ዛሬ አባት ሆይ እንለምናለን ጣልቃ ግባ Come on guys እግዚአብሔር ጣልቃ ይግባ የብዙ እናቶች እንባ እግዚአብሔር ጋር ደርሷል የብዙ አባቶች እንባ እግዚአብሔር የኢኖሰንቶች ተደብቀው የተገደሉ እንባ ጌታ እንለምንሃለን በቃችሁ እንድትል ከትግራይ ላይ እንዲነሳ ሸማው እንዲነሳ ጭጋጉ በኢየሱስ ደም የተገፈፈ ይሁን በኢየሱስ ደም የተገፈፈ ይሁን ከትግራይ ላይ ያለ እግዚአብሔር ጥቀርሻ ጥቁር ደመና በኢየሱስ ደም ይገፈፍ 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 ከአማራው ክልል ላይ ይገፈፍ በኢየሱስ ደም ይገፈፍ ከአማራው ላይ ይገፈፍ እግዚአብሔር ከሰሜኑ ላይ ያለ የሐዘን የስብራት እግዚአብሔር የድህነት የተስፋ መቁረጥ በኢየሱስ ስም ስልጣን የተገፈፈ ይሆን ይገፈፍ እንለምንሃለን ይገፈፍ መንፈስ ቅዱስ ይገፈፍ በኢየሱስ ስም ስልጣን ከኦሮሚያ ላይ ይገፈፍ ኢትዮጵያን አስባት እግዚአብሔር ሆይ መንፈስ ቅዱስ በእርግብ አምሳያ እንደወረድክ በኤርትራ ላይ ጌታ ሆይ በኢትዮጵያ ላይ በሶማሊያ ላይ በሱዳን ላይ እንለምንሃለን ያ ሰላም የሆነው እርግብ መንፈስ ቅዱስ ምድሪቷ ላይ ለመጽናናት እንድትመጣ
ለማጽናናት እንድትመጣ ማይ ጋድ ለማጽናናት እንድትመጣ እንለምንሃለን። ምድሪቷ ላይ እንደ ዝናብ እንድትዘንብ፣ በኤርትራ ላይ እንደ ዝናብ እንድትዘንብ፣ በኢትዮጵያ ላይ ጌታ ሆይ፣ በሶማሊያ ላይ ጌታ ሆይ፣ በኢየሱስም በሱዳን ላይ ጌታ ሆይ እንለምንሃለን። ዝናብ ይዝነብ፣ የሰላም ዝናብ ጌታ ሆይ እንዲዘንብ እንጠይቅሃለን። ጌታው ቆሻሻውን ጠርጎ እንደሚወስድ እንደ ኋለኛው ዝናብ እንደ በልግ ዝናብ ጌታ ሆይ ምድሪቷ ላይ እንድትመጣ ምድሪቷ ላይ እንድትዘንብ እንጠይቅሃለን። አባት ሆይ እንደ በልግ ዝናብ እንደ ኋለኛው ዝናብ ምድርን እንደሚያረካ በኢየሱስ ስም ስልጣን በኤርትራ ላይ እንድትመጣ በኢትዮጵያ ላይ እንድትመጣ በኢየሱስ ስም ስልጣን እግዚአብሔር እለምናለሁ። በሱዳን ሶማሊያ ላይ እንድትመጣ ጌታ ሆይ እንለምንሃለን። በኢየሱስ ስም እንለምንሃለን። እንደ ኋለኛው ዝናብ እንደ መጨረሻው ዝናብ እንደ በልግ ዝናብ ጌታ ሆይ ዝናብ ጌታ ሆይ በሉት። ዝናብ ጌታ ሆይ እንለምንሃለን በኢየሱስ ስም እንለምንሃለን። አባት ሆይ ኤላሃወራ ሳኪድ ያለው ዛናቫ ጌታው እንለምንሃለን በኢየሱስ ስም እንለምንሃለን። ጌታ ሆይ እንለምንሃለን። መንፈስ ቅዱስ እንለምንሃለን። መንፈስ ቅዱስ እንለምንሃለን። ጌታ ሆይ እንለምንሃለን። በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን አባ እንለምንሃለን። ጌታ ሆይ እንለምንሃለን። በምህረት እንድትመጣ በጌታ በኢየሱስ ስም ስልጣን እግዚአብሔር ሆይ እለምንሃለሁ። በጌታ በኢየሱስ ስም ስልጣን በቃ እንድትል ጌታ ሆይ በጌታ በኢየሱስ ስም ተዝረክረክ። ክብር ለኢየሱስ። ጌታ ይመስገን። praise God ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። I believe let me be honest, okay? ጌታ ይመስገን። በመንፈስ የሚሰማኝን ነው የምነግራችሁ። ይሄ ገና ለኤርትራ፣ ለኢትዮጵያ፣ ለሱዳን፣ ለሶማሊያ በተለይ ኤርትራ ላይ አሁን ላለው ነገር እቺ ገና መግቢያ ጸሎት ነው። I believe 24/7 ላይ ጆይን እናደርጋለን። ለዚህ ለአምስቱም ሀገሮች ላይ እንጸልያለን፣ አናቋርጥም። ጌታ የሆነ ነገር እስኪያመጣ ለምስጋና እስኪያደርግ ድረስ ኤርትራን፣ ኢትዮጵያን፣ ሱዳንን፣ ሶማሊያን በቃ በጣም እንጸልያለን። አሜን። ለምስጋና ምድሪቷን እስኪያደርግ ድረስ እነዚህን ምስራቅ አፍሪካው ላይ ጌታ መምጣት አለበት። ቅዱሳን መምጣት አለበት፣ በጣም መምጣት አለበት። እና እኛ እንደ ክርስቲያን አምላካችን ሕያው ነው። ይሰማናል፣ ይመልሳል። ኦኬ፣ ይሰማናል፣ ይመልሳል። በጣም እምነት አለን። ክብር ሁሉ ለኢየሱስ ይሁን። በጣም እውነት እንጸልያለን። እንትን አላልኩም፣ ገብቷቸዋል። የሆነ ገና እየተካፈልኩ ነው እንጂ አልጸልይ። አንዳንዴ መንፈሳችሁ ልክብት ብሎ ቅርቅር የሚላለ ሰማይ ገብቶ ክብር ሁሉ ለኢየሱስ ይሁን። የሚሰማችሁን ነገር ታረጉ። ዲቦ ዛሬ በጣም አምሮብሻል። ክብር ለጌታ ይሁን። ጌታ ይመስገን። ማዝዬ ብትን በለሽ አንደኛ። ጌታ ይመስገን። ሃሌሉያ። ቢዝዬ ማንችማ ጌታ ይመስገን። ዴቭ ተባረክ። ለስሜት ብዬ እሺ፣ የምትሉት ነገር መንፈሳችሁ ላይ የተሰማው ፓስተርዬ፣ ሰላም ለእናንተ ይሁን። ፓስተር ዴቭ፣ ፓስተርዬ፣ ማዝዬ፣ ዲቦዬ፣ ሁላችሁ በዚህ ያላችሁ የእግዚአብሔር ቅዱሳን
ክብር ለኢየሱስ ይሁን። የኢየሱስ ስም የተፈራና የተቀደሰ ነው። በጣም ደስ ብሎኛል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ከኛ ጋር አለ። እግዚአብሔር በልውናው በዚህ አለ። እናምናለን። የእግዚአብሔር ቃል ለኤርሚያስ ባለበት ሁኔታ ራሱ አለመጫው አይችልም። ምክንያቱም ጉዞት ቤት ነው ያለው። ግን እስኪታ መጣና ምን አለ? ወደ እኔ ጮህ አለው እና ወደ እኔ ጮህ ሲለው የሚመልሰውን መልስ አዘጋጅቶ ነውና እናምናለን። የጮህ ነው ጮህት እኛ የምናስበው ነገር ብቻ ሳይሆን ራሱ እግዚአብሔር ያየው ከምንጮህ ያለፈ አዲስ ነገር እንደሚሆን እናምናለን። ጌታ ኢየሱስ ይባርካችሁ። ጸጋ ይብዛላችሁ። ፓስተር ተባረክ። አይዞሽ ሰምተናል። አይዞሽ ፓስተር ዲቪ እግዚአብሔር ይባረክ። እኔም ሰምቻለሁ። እግዚአብሔር ፓስተር ባይዘው ባለቤቷ በጣም ወዳጄ ነው፣ ጓደኛዬ ነው። ለተቀናው እንለፈው ሰምቻለሁ። እግዚአብሔር ይባረክ። እግዚአብሔር ጸሎታችን ሰምቷል። መጸለይ ያለብን ፓስተር እንዳለው እኔም በጣም ነው መስማማው። ይመለከተናል ይሄ ጉዳይ። ጌታን የሚወድ ልብ፣ ጌታን የሚወድ ህዝብ ምድሪቷን ይወዳል እና የእግዚአብሔር ፍቅር በእኛ ውስጥ አለ። ስለዚህ ስለዛ ምድር ግድ ይለናል። ምናልባት ቆስለን ሊሆን ይችላል፣ ሌላ ፖለቲካ ነገር ውስጥ ገብተን እንኳን ሊሆን ይችላል። እሱ አይመለከተንም። አስ ክርስቲያን እንደ አንድ እንደዳነ ሰው በእግዚአብሔር ፍቅር ውስጥ በእግዚአብሔር ፍቅር እንደተነካ ሰው ለምድሪቷ መጸለይ ያለብን፣ ለኤርትራ መጸለይ ያለብን፣ ለኢትዮጵያ መጸለይ ያለብን፣ ለሶማሊያ፣ ለሱዳን፣ ለሁሉም መጸለይ ያለብን። ይሄ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ያዘናል እና እንደውም ሸክም ተሰምቶን ነው። እኛ የዳነው ለራሳችን ብቻም አይደለም። እኛ ነፃ ከወጣን በኋላ እኮ እግዚአብሔር በዚህ ምድር ያስቀመጠን ለትውልዱ በእኛ በኩል አልፎ እግዚአብሔር እንዲያድን ነው። ምናልባት በዚህን ሰዓት ወንጌል ማንሰብክበት ሰዓት ሊሆን ይችላል። ኢትዮጵያ ምድር ሄደን ኤርትራ ምድር ሄደን ግን የምንጸልይበት ሰዓት ነው። አያችሁ፣ አንዳንዴ እግዚአብሔር እንድንሰብክ ያደርጋል፣ አንዳንዴ እንድንማልድ ለዛ ምድር ያደርጋል፣ አንዳንዴ ገንዘብ እንድንልክላቸው ያደርጋል። አሁን ለኢትዮጵያም ለኤርትራ የሚያስፈልገው ገንዘብ መላክ አይደለም። ለኢትዮጵያና ለኤርትራ የሚያስፈልገው ጸሎት ነው። ይኸውላችሁ የኢትዮጵያ መንግስት እንደማይሰማን አምናለሁ፣ የኤርትራ መንግስትም እንደማይሰማን አምናለሁ። አይሰሙንም ስላችሁ ገብቷቸዋል። እኛ እንደምንለው አይደለም እነሱ የሚሉት። አንድ ነገር እናውቃለን፣ ምክራችንን ላይሰሙ ይችላሉ፣ የኛን ለቅሶ ላይቀበሉ ይችላሉ። በራሳቸው ዓለም ናቸው፣ ግን የኛን ጸሎት መቃወም አይችሉም። እመኑኝ፣ የኛን ጸሎት ምንም ዓለም ላይ ያለ አካል ሊቃወም አይችልም። ለምን? እኛ እግዚአብሔር ነው የምንጠራው እና መጸለይ አለብን። ደምን እንዲፈሳ አንፈልግም። እኛ ደም ከሚያፈሰው አካልም አይደለንም፣ ወገንም አይደለንም። ደም ከሚያቆመው አካል ነን። እኛ የመጽናናት ምልክት ነን። ለሰዎች የደስታ ምክንያት ነን። ለሰዎች የመነሳት ምክንያት ነን። የሞት ሳይሆን የትንሣኤ መልክተኞች ነን። እኛ ኢትዮጵያውያን በጣም ቢሰሙኝ ደስ ይለኛል። ኤርትራውያን በጣም ቢሰሙኝ ደስ ይለኛል። በተለይም ክርስቲያኖች እኛ የትንሣኤ ምክንያቶች መሆን፣ ለሰዎች የመነሻ እንጂ የመጥፊያ ምክንያት መሆን የለብንም። ስለዚህ ይህንን አገልግሎታችንን በኢትዮጵያን በተመለከተ፣ ኤርትራን በተመለከተ፣ ሱዳን፣ ሶማሊያን፣ እዛ አካባቢ ያሉት የአፍሪካ ቀንድ ሀገሮችን በተመለከተ አንድ ነገር ነው ያለን። ወደ እግዚአብሔር እንጮሃለን፣ እግዚአብሔር እንዲነሳ እንጮሃለን። ፓስተር ይሄ ነው ውስጥ ያለው። በጣም መጸለይ አለብን። ከራሳችን ሰርክል መውጣት አለብን። እንደውም አንዳንድ ጊዜ የኛን ጸሎት ትተን ይህን ጉዳይ ብንጸልይ መልካም ነው ብዬ አምናለሁ። እግዚአብሔር የኛን ነገር አይቶታል እና አንደኛ አሴ ክርስቲያን ታማኝ መሆናችንን በዚህ ጸሎት ብንገልጥ ደስ ይለኛል። የትውልድ አፍቃሪዎች ትውልድን እንደምንወድ ደግሞ በዚህ በጸሎታችን እግዚአብሔር ፊት እንናገር። ማንወደውን ትውልድ እግዚአብሔር አሳልፎ አይሰጠንም። ማናከብረውን ሀገር እግዚአብሔር አሳልፎ አይሰጠንም። ሪስፔክት ማናረገውን ሶሳይቲ እግዚአብሔር አሳልፎ አይሰጠንም። ስለዚህ አሴ ክርስቲያን እኔ መለምናችሁ እባካችሁ እናልቅስ ወደ እግዚአብሔር። ያለን አቅም ይሄ ነው። የኛ መሳሪያ እሱ ነው።
እንተኩስባቸው፣ በኢትዮጵያ መንግስት ላይ እንተኩስ፣ በኤርትራ በሱዳን መንግስት ላይ እንተኩስባቸው። ምንድን ነው እንተኩሰው? የእግዚአብሔር ምህረት እንተኩስባቸው። ኢየሱስ ጌታ ነው። ሌላ የምንሰጠው ምላሽ የለንም። እኛ አሴ ክርስቲያን እዚህም ያላችሁ ከጸሎት በስተቀር ፖለቲካ አትስሩ። የቆሰላችሁ ብዙ ነገር ውስጥ የገባችሁ ወንድሞች እህቶች ልትኖሩ ትችላላችሁ። እኛ ክርስቲያኖች ነን። ምንም ብትገለብጡ ሌላ ነገር ልንል አንችልም፣ አልተፈቀደልንም፣ ዘሩም የለብንም። እንወዳቸዋለን፣ እንጸልይላቸዋለን። ከክርስቶስ የተማርነው እሱን ነው። እንደ ቀላል ጸሎትን አትዩ፣ እንደ ቀላል ነገር ጸሎትን አትዩ። የአስቴርና የሃማ ጉዳይ የመርዶክዮስ ጉዳይ በጸሎት ነው። በአንድ ቀን ጀንበር በማይክሮ ሰከንድ እግዚአብሔር የገለበጠው ያ እግዚአብሔር አሁንም ከኛ ጋር ነው። ሊሞት እኮ ነበር፣ በቃ ሁሉ ነገር አልቆ ነበር፣ ግን እግዚአብሔር ገለበጠው። እኔ እሱን ነው የማመልከው። እናንተስ? እንግዲያስ እሱን የምታመልኩ ከሆነ ወደ እግዚአብሔር ወደ ሕያው አምላክ እንጩህ ነው የምለው። ስብከት አደረኩት። ተባረኩ። ድንቅ ስብከት። ጌታ ይመስገን። ማዚ ከስብከት በኋላ ያው ሪፍሌክሽን አይደለ ፓስተር? Here we go ማዚ ጀግና እኮ ነሽ። የኔ ኢትዮጵያዊ ከትሽ ሁላችሁም በጌታ በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። ክብር ለኢየሱስ ይሁን። እድል አግኝተናል። ስለ ምድራችን ለመጮህ እግዚአብሔር እድልን ሰጥቶናል በእውነት እና የሰላም አምላክ የሰላም አለቃ የሆነው ኢየሱስ ደግሞ ሰላምን ይሰጣል። እሱ የሰላም አለቃ ነው፣ ሌላ ማንም የለም። እና የሰላም አለቃ ደግሞ ሃሌሉያ ሰላም የሚነሳውን ከምድሪቷ ላይ ይገፍልናል። በሰዎች አይምሮ ውስጥ በሰዎች ልብ ውስጥ የተመሸገውን ሁሉ እሱ ስለሚያይ ስለሚመለከት፣ እኛ የተገለጠ ነው የምናየው፣ የተሰወረን ሁሉ የሚያይ ደግሞ ይህ አምላክ የሰላም አምላክ የሆነው ኢየሱስ ደግሞ ይገፍልናል። እንጸልያለን። እግዚአብሔር እድል ሰጥቶናል። በእውነት ይሄ እድል ነው። ልባችን ወደዚህ ካዘነበለ ጌታ ሊሰራ የወደደው ነገር አለና እንደ አንድ አካል እንደ አንድ ሰራዊት ደግሞ እንጸልያለን። እግዚአብሔር ምድራችን ይጎበኛል። ቅድም ቤዝዬ ስትጸልይ የሆነ ቃል ስትናገር በጣም ነበር ልቤን የሚነካኝ። በምድራችን ላይ ብዙ የተሰጡ ኪዳኖች አሉ። እግዚአብሔር የሰጠን ብዙ ቃሎች አሉ። ልናያቸው ተፈጽመው ስጋ ለብሰው ልናያቸው ምን እናፈቃቸውና እግዚአብሔር ያንን እስኪያሳየን ድረስ የተናገረው ቃል ስጋ ለብሶ ምድራችንም ለእረፍት እስክትሆን ድረስ አይኖቻችንን ልባችንን ቃሎቻችን ሁሉ ወደ እግዚአብሔርና ወደ እግዚአብሔር ብቻ ይሆናሉ። ወደዚህ ወደ ሰላም ንጉስና ወደ ተራሮች አናነሳም። ወደ አይኖቻችንን ረዳታችን ከእግዚአብሔር ዘንድ ስለሆነ እርዳታ ከእግዚአብሔር ዘንድ ስለሚለቀቅልን ወደ እግዚአብሔር እንጮሃለን። ጌታ ደግሞ ታማኝ ነው፣ ይሰማናል፣ ይመልስልናል። ይህን እላለሁ። ተባረኩልኝ። ብርኩኝልኝ። ዲቦ አለሽ? ፓስተር የጫጫታ ውስጥ ነኝ። ሶሪ። ኦኬ እሺ። ፖሚ አለሽ? አዎ አለው። እንዴት ዋላችሁ? ጌታ ይመስገን። እግዚአብሔር ይመስገን። ዋና እኔ ዛሬ የገባሁት ለእንትን ነበር። ትላንትና ጸሎት ፕሬየር ሩም አባል እንድትሆኑ እንድትጸልዩ ስትሉ በቃ ሰው አይመስለውም አይደል? ልክ ሌላ ቀን እንደምንባረከው በቃል በእውነት ውስጤ እያለቀስኩ ነበርና እንደውም አቋርጬ ልጄን ለማምጣት ሄጄ አምልጦኝ ይሁን እንዴት ምዝገባ አልፎኝ ይሁን እያልኩኝ በቃ እንደ ብድ ስሰማችሁ ነበርና በእውነት ለብሩኬ ልኬላታለሁ ኢንቦክስ አድርጉ ብለሃልና እውነት እግዚአብሔር በሚያውቀው ስሜታዊ ሆኜ አይደለም። እግዚአብሔር ከዚህ በፊትም ብያቸዋለሁ ጊዜ ሰጥቶኝ ማለት በዚህ ሀገር መጥቶ ሰው ይቅበዘበዛል። እኔ እግዚአብሔር ሲያሳየኝ ነበር በእውነት እዚህ ሀገር መጥቶ ሰው ስናያቸው ራሱ መልካቸውን እኔ የሚመስለኝ ኢትዮጵያ ሆኜ በጣም ወዛም የሚያምር ሰው በእውነት እኔ ብዙ ማዲያት ያለው ሰው ነው እያየሁ ያለሁትና እግዚአብሔር እንደዚህ አይነት ነገር የሚያሳየኝ ለምንድን ነው? በእውነት ሰው የተቅበዘበዘ ይመስለኛል። እውነት እንትን ሆኜ እኮ አይደለም እኔ ግብዝ ሆኜ ሳይሆን እግዚአብሔር እንዳሳረፈኝ አውቃለሁ። በእውነት የሆነ ነገር አሜሪካ ውስጥ ኢትዮጵያዊ ያለ ሰው በሁሉ ቢሰማ እላለሁ አንዳንድ ጊዜ። እዚህ መጥቼ ሳይ እንደዚህ አዲስ ስለሆንኩ ይሆናል 7 ወር 8 ወር ነው እኔ ከመጣሁና ብዙ ነገር ኤክሳይትድ ሆኜ ነው ማየው። አገሩን ብዙ ነገር አላውቅምና እንደዚህ አይነት ነገር አለና እኔ በዚህ ሰዓት 24 ሰዓት ትላንትና እያላችሁ ልክ 911
እንኳን እንደሚደወለው 24 ሰዓት መጸለይ ማአት ሱሳይድ የሚያደርግ ሰው አለ። ብዙ ማውቀው ሰው አለ ሱሳይድ ያደረገ ልጆቻቸው ሱሳይድ ያደረጓቸው ኮወርከር አለችኝ እና በጣም ልቤን ይነካኛል በቃ ሳስበው ራሱ እና እግዚአብሔር እንደዚህ አይነት እድል ሰጥቶ እድል አግኝቼ ነው በእውነት አሁንም እያልኳቸው ያለሁት እዚህ ውስጥ ገብቼ ብጸልይ ለምን ጊዜን የሰጠው እድልን የሚሰጠው እሱ ነው። መፈለግንም ማድረግንም በእኛ የሚሰራው እግዚአብሔር ነው። በእውነት ከኛ የሆነ ምንም ነገር የለም እና ይሄንን እድል የሰጠኝ ቅዳሜና እሑድ ብቻ ነው የምሰራው 16 ሰዓት እና ከሰኞ ከአርብ ቁጭ ብዬ ነው ብቻዬን እጸልያለሁ። እሱ መልካም እንደሆነ አውቃለሁ ኢቨን ኢንካሬጅ እንደሚደረግ ግን ደግሞ እንደተማርነው አባታችን ሆይ ብለን በህብረት ጌታ ልንፈልገው ይሄ በጣም ውስጤ ገብቷል። በእውነት አባታችን ሆይ ማለት እኔ አባት ማለት አባቴ ዘመዴ የሚል መዝሙር አለኝና ጌታ ሆይ ይቅር በለኝ አባታችን ሆይ ማድረግ ግን አልችልም። እግዚአብሔር ያውቀዋል ለምን እንደዛ ብዬ እንዳጠራሁት አባቴ ያልኩትበትን መንገድ ጌታ ያውቀዋል። ግን ይሄ ነገር ውስጤ ገብቷል አባታችን ሆይ ብሎ መጥራትና ለጓደኞቼ ለብዙ ሰው ነው ሼር እያደረኩ ያለሁት እንደዛ ኢቨን ፍሬያችሁ እንደዛ ይሁን ስላልክና እዚህ ራሱ ያወቅኳቸውን እንደዛ የተሰማኝን በቃ ውስጣቸው ተጎድቷል ብዬ ውስጤ የተሰማኝን ሰዎች እየደወል ወንጌል በምን መንገድ ድሮ ሰብከን ማለት መንገድ ላይ ወተን ትራክቶች እየሰጠን ወንጌል ሰብከን እናውቃለን በቸርች የዛሬ ኦልሞስት 10 ዓመት እንደዛ እናደርጋለን እና ሁሉ ነገር ተረስቶ ተከድኖ ነበር ማለት ጌታን አልተውኩም ሌላ ነገር አልሆነም። ግን ይሄ እንዲህ በጣም በመንደድ ጌታን ማገልገል የነበረኝን ጥማት እጄን በመጫኔ በውስጥ ያለውን እግዚአብሔርን ጸጋ እንዳለው እንደ ጳውሎስ ለጢሞቴዎስ እንደዛ አይነት መንደድ እየተሰማኝ ነውና ይሄ ነገር ደግሞ መፈለግን የሰጠኝን ጌታ በቃ እውነት ጾም ጸሎቱን ኢሳያስ 58 ላይ ያስተማርከውን ነገር ጽፌ በየቀኑ ነው የምጸልየው ጌታን የምጠይቀውና መፈለግን ካደረክ ጌታ ሆይ አድርግልኝ እያልኩት ነውና በእውነት እንዲህ ብዬ ስነግር ተጠቅም ያለው ብዙ የተጠቀመ ብዙ የተባረከ ሰው አለ። እኔ ደግሞ ማገልገል እድል እንደሆነ አውቃለሁ። ይሄንን እድል ደግሞ በዚህ ውስጥ በእግዚአብሔር ባስቀመጠው ነገር ላይ እንደ አንድ ሰው ለብዙ መከር በጥቂት መሰራተኛ መሃል መሆን መሾም ታማኝ አድርጎ መቆጠር እድል ነውና አሁንም ቢሆን መልሱልኝ። አይ ዶንት ኖ ለምን እንዳላየኋቸው አላውቅም። ፕሬየር ሩም ውስጥ ብገባ ባገለግል I'm a part of you አካል ነኝ ኦፍ ኮርስ። በሰማይ ሄደን ላይ ዊርድ አንሆንም አይደል? እንደዛ ብያቸዋለሁ ባለፈው። ጌታ ጋር ስንሄድ ጌታን ኤክስፒሪየንስ ያላረግነውን ያልናፈቅነውን ፕሮግራሙ ሲያልቅ እኔ አንዳንዴ ስልኬን ይዞ ምን ሆኜ ነው ብዬ አጠፋዋለሁ እና ባለቤቴ ልጄ ሁሉ ታውቃለች እና እንደውም ልጄ በጣም በቃ ከልጄ ብዙ ባረካለሁ እና ሰሞኑን ሻሎም ማለት ጀምራለች ልጄ እያየች እና በእውነት እና እግዚአብሔር ይባርካችሁ። እኔ አካላችሁ እንደሆንኩ ነው የሚሰማኝ። ላይ ከማግኘታችን በፊት እዚህ ስለተገናኘን ኢየሱስን አብረን ስለወደድነው ተባርኬያለሁ እና አስገቡኝ እዚህ ፕሬየር ሩም ብዬ እጠይቃቸዋለሁ። ተባረክ። ፎሚ በቃ የለች በቃ ሀይ ሆናለች። አንደኛ ፎሚ አንደኛ ናት። ጌታ ይመስገን እና የማዲያቱን ጉዳይ ግን እንነጋገራለን። ተባረክ። ክብር ለኢየሱስ። ኦኬ ጌታ ይመስገን። ሰው ብርክቲ እየሰማሽን ነው? መልሽላት፣ ቶሎ መልሽላት ፖሚዬ። ደግሞ የሊልዬ መዝሙር ተዘጋጅተሽ አሁንም ውረጅና ተዘጋጅተሽ ነይና ታስምልኝ ጌታን ታመልኪያለሽ። እሺ አሁን ውረጅና ተዘጋጅተሽ ነይ። እስከዛ እንሰማለን። ተባረኪ። ኢሱ ኢሳያስ አፈወርቅ ኢሱ ሚዩት ነህ። አይ ጸሎታችን ከመቼ ተሰማ ብዬ እና ኢሳያስ አፈወርቅ ነው ብዬ ነው ያስገባሁት። ሰላማችሁ ይብዛ ቅዱሳን።
አረ እኮ ሰላማችን ብዙ ነው። አንዴ ተረኞች ይናገሩ አሩፍ ይባል። ሶሪ ይሱማ ገደልክ፣ ይሱ ገደልክ። ብርሃን አቤት ፓስተር ሰላም ነው? ሁላችሁንም ሰላም ብያቸዋለሁ። ያው እኔ ዛሬ ነው በዚህ ቤት ውስጥ የገባሁት። ያው ከታችሁኝ ሁሌ እሰማለሁ። የሚኖረው ሳውዝ አፍሪካ ነው። ዛሬ ሲጸልዩ በጣም በእንባ እየሰማኋችሁ ነበርና እግዚአብሔር ይመስገን በእናንተ ብዙ ነገር ነው ህይወት የሚተለውጠው። ዛሬ ደግሞ ሲጸልዩ እኔ ያለውበት ነገር ነው ማለት እንትን ያልኩ ማለት ነው። በብዙ መከራዎች ውስጥ እናልፋለን። ያ እናንተ ለኢትዮጵያና ለኤርትራ ሲጸልዩ ደግሞ እግዚአብሔር ያንን አልፎ በዛ መሃል ደግሞ እኛንም እንደሚነካን እግዚአብሔር እኛንም እንደሚያስበን ነው የተሰማኝና በጣም ደስ ብሎኛል። በጣም በእንባ ነው እኔ ራሴ ባለውበት የጸለይኩት ማለት ነው። እግዚአብሔር ይባርካችሁ። ባላችሁበት ደግሞ ሁሌ እንድታስቡ እንድትጸልዩንም እላለሁ። ተባረኩ። ወዳችኋለሁ። ማድሪድ እንጸልይልሻለን። አይ ቲንክ ሳውዝ አፍሪካ ነሽ መሰለኝ አይደለ እህቴ ብርሃን? አዎ ሳውዝ አፍሪካ ነው ያለሁት። በጣም አንዳንድ የሚያስፈራ ነገሮች አሉ ሰሞኑን የተነሱት። በዛ ጉዳይ ላይ እንድትጸልዩ እኛም እየጸለይን ነው። እግዚአብሔር ደግሞ በእናንተ የሆነ ብዙ ስራ እንደሚሰራም እየሰራም አይቻለውና ያው እንድትጸልዩ እኔም በቃ ብርሃን ያዥ ልጁን ያዥ ፕሊዝ። በቃ ሚውት አድርጊ። ኦኬ ማድሪድ። አቤት ፓስተርዬ፣ እንዴት ዋላችሁ? ጌታ ይመስገን። እንዴት ናችሁ? ወይኔ እኔ ላይ በገባው ቁጥር መንቀጥቀጥ ሆኗል ስራዬ። ፓስተርዬ ደስ ብሎኛለሽ። የዛሬው ትምህርት ጸሎት ብቻ ሳይሆን ትምህርት ቅድም ማዕዝዬ እንዳለችው ከትምህርት በኋላ ነው ካፌ ነጠቅሽው ነው ያልኩት እና ትልቅ ትምህርት ነው የተማርኩትኝ ፓስተርዬ። ማለት በቃ የሚደንቅ አርዕስ ነው የሰጠኸው እና አንዳንዴ ሳናቅ እኔ ማለት ነው ስለሌላው ሳይሆን እኔ ሳላቅ አንዳንድ የምሰጣቸው ላይኮች አንዳንድ ይሄ ምንድነው የሆነ ትንታኔዎች ሰምተክ ምናምን የማያገባኝ ውስጥ እኮ ነው ያው ስለ ፖለቲካ ምን ያገባኛል ነው? ውሻ ምን አገባው እርሻ ይባላል አይደል? ምን ማቀው ነገር አለና ነው። ግን ገብተክ አንዳንዴ ባህሩኛ ነው ምናምንኛ ነው ያልኩ ዝም ብላ እንትን እሰጣለሁ እና ይቅርታ በቃ ተንበርክኬ ፓስተርዬ በለቅሶ ነው በቃ ይቅርታ የጠየቅኩትኝ እና ትልቅ ትምህርት ነው ያስተማርከን ፓስተርዬ። በጣም ነው ደስ ያለኝ። ማለት አንዳንዴ ዝም ብለን እናወካለን የማያገባን ነገር ውስጥ ገብተን ወደሚያገባው እንደመጮህ ወደ እሱ እንትን እንደማለት የማያገባን ውስጥ እናወካለን እና በጣም ነው በቃ በልቤ ኤርትራያኖች ይቅር በሉኝ ብዬ ነው በቃ እያለቀስኩ ነው የጸለይኩትኝ ፓስተርዬ። እና እየገባው ደግሞ ለኤርትራያን ጓደኞቼ ሁላ ምናምን ነገር እንደዚህ ስለ ፖለቲካ እንትን የሚሉ ክርስቲያን የሚሆኑት ጋር ሼር እያደረኩ ግቡ ቶሎ ግቡ እያልኩኝ ማለት ነው። በጣም ነው የተነካሁት ፓስተርዬ። በጣም ደስ ብሎኛል በጣም እና ይሄ ጅማሬ ነው የሚያገባው እሱ ስለሆነ እሱ ጋር እየጮህን ላይክ በመስጠቴ ይቅርታ፣ ኮመንት በመስጠቴ ይቅርታ ሳላቅ ማለት ጦረኞቹ ከላይ ያሉት ይሄ ፖለቲኮቹ ማሳበቡን ምናምን ትተን ማለት ነው። እኔ እንደ ሰው ምን እያረኩ ነው? እኔ ምን አይነት እንትን ላይ ነው ሙለው? ምን አይነት ዜናዎች ነው ምሰማው? ምን አይነት ዜና እየሰማው ላይክ አረጋለሁ የሚለውን ነገር እንድማርበት አድርገኛል ፓስተርዬ። በጣም ነው ማመሰግንክ። በጣም ማለት እኔ ይሁን ምንም ርዕስ አንስተክ ሳልባረክ መውጣበት የለም እና እኔ እንጃ የሆነ አመሰግናለሁ። ተባረኩ። በዚህ ተባረኪ ፓስተርዬ፣ ጄፍዬ ተባረክ። እሺ ተባረኩ ሁላችሁ። በጣም ነው የማመሰግነው እና እቺን ስለተማርኩኝ እቺን ላካፍል ብዬ ነው ፓስተርዬ። አመሰግናለሁ እና በቃ ሰው ቦታ ልልቀቅ ልውጣ። ምን አይነት ምን አለ ሁላችሁ እንዲህ ብትሆኑ ጌታ ታውቃላችሁ።
የዛሬ ዓመት ለአዴዋ ብለን ሳንቲም የሰበሰብነው ትግስት አዴዋን እናስባት ብለን የትግራይ እናቶችን ትዝ ይላችኋል። የትግራይ እናቶችን እናስብ። አንድ ሰው ለአንድ የትግራይ እናት ሰፖርት ያድርግ ብለን በጣም ያስለቀሰኝ ነገር አንዲት እናት ኤርትራዊ ናቸው እና የዛሬ ዓመት 1 year ኤግዛክትሊ ማርች ላይ ነበር። ስሙኝ የኤርትራዊዋ እናት ልጆቿ በትግራይ ፖሊሶች ተገለዋል። ኦኬ ሰው ጦርነት ጊዜ ማለት ነው። ትዝ ይላችኋል። አስቀያሚው ጊዜ ጦርነት በነበረ ጊዜ ማለት ሺ ሪሜምበር ገስዋት 3 እናቶችን አሁን ሰፖርት ታደርጋለች። ኤርትራዊ ናት። እንዴት ሰይጣንን እግዚአብሔር እንደተበቀለ አሊ ይዶን ሃቪን አይዲያ አሉኝ። አንድ ሀገር ሄጄ የትግራይ እናቶችን እናስብ ሲባል ቂም ነበረኝ ውስጤ። ልጆቼ ሞተዋል፣ 3 ልጆቼ። ነገር ግን እግዚአብሔር ምህረት እንዳደርግ አድርጎ አሁን 3 እናቶችን የትግራይ እናቶችን ሰፖርት አደረጋል። እንዴት ያንን እርግማን እንደሰበር እግዚአብሔር አየኛችሁ። አሁን ደኔክስት ማለት ነው እንጸልይና ደኔክስት ዊክ ላይ የኤርትራውያኖችን እናት እናስባለን። ኦኬ ለምን እንደሆነ ልንገራችሁ። ምክንያቱ ከማንም በላይ እናቶች ናቸው የተጎዱት። ከማንም በላይ ትዝ ይላችኋል። ኤርትራና ኢትዮጵያ ሰላም በሆኑ ጊዜ እናቶች ናቸው አብይን የተቀበሉት እያለቀሱ አይደለ? ነጠላቸውን እንዲያደርገው ምናምን። ከኤርትራዊ እናት ቤት አንድ ቤት ውስጥ ይኸውላችሁ። ኦኬ ፎር ዩ ኢንፎርሜሽን አይ ዩዝድ ቱ ቢ ካንትሪ ዳይሬክተር ሆኜ የሶማሊያ ካንትሪ ዳይሬክተር ሆኜ ሰርቻለሁ ቢያንስ ለ9 ዓመት። ኤንጂኦ ላይ ነው የሰራው፣ ኢንተርናሽናል ኤንጂኦ። ሰው ዳታ እጃችን ላይ አለ፣ የየሀገሩ ማለት ነው። ምን እንደሚፈጠር ምን እንደሚሆን እናውቃለን። በተለይ ምስራቅ አፍሪካው ላይ እኛ ቢሮ ለመክፈት እዛ እየተንቀሳቀሰን ነበር፣ በምሰራበት ድርጅት ማለት ነው። የኛ ዓላማ ምንድን ነው? በጣም ስደት ላይ ያሉ ሰዎችን እነሱ ጋር መድረስ ነው። ስሙኝ በደት ዝም ብዬ ያመጣልኝን አይደለም እበጠረቀው። እዛ ጋር እናቶች ሲገደሉባቸው ሰዎች አገር ላይ ጦርነት ሲሆን ተጠቂ የሚሆኑት ወላጆች ናቸው። አስባችሁታል? አንድ እናት ልጇ ላይ ህይወቷን፣ ገንዘቧን፣ ሰዓቷን ያላትን ነገር ሁሉ ኢንቨስት አድርጋ አንድ ልጅ ታሳድጋለች። የ25 ዓመት የ20 ዓመት ልጅ በአንድ ጥይት ይሞትባታል፣ በአንድ ቀን ማለት ነው። ኢንታየር ሄር ላይፍ ኢንቨስት ያደረገችበት ህይወት ማለት ነው። ሉቃስ ምዕራፍ 15ን ስንማር ትዝ ይላችኋል። ሂዱና እሱን ትምህርት በየቦታው ዛሬ ሌሊት ፖስት አድርጌያለሁ፣ ደጋግማችሁ ስሙት። የጠፋው ልጅ ሲመለስ ታላቁ ልጅ ደስ አላለውም፣ ስላልወለደው፣ የወለደው አባቱ ስለሆነ። ሁልጊዜ በጠፉ ልጆች መመለስ እና መጥፋት የሚጎዱት ወላጆች ናቸው። ተጠቂ ወላጆች ናቸው። ፓረንት ነው። አሁን እኛ እዚህ ጋር ያለን ፍንዳታዎች ጦርነት ስንል ኮመንት ምንሰጥ፣ ጦርነት ሲባል ሆይ ሆይ የምንል ሰዎች ስላልወለድን ነው። የወለድን ጊዜ የፖለቲካ ዜና መስማት ሁላ እናቆማለን። ምክንያቱም የምማገደው ልጆቻችንን ስለሆነ። አሁን አይታችሁ ከሆነ ያልወለዱ ሰዎች ናቸው ጦርነት ሲባል ሁልጊዜ ከበሮ የሚደልቁት። አንዳንዱ ደግሞ ወልዶ እሱ እናቱና አባቱ ጨቁነው በጣም ትራማ ውስጥ ስላደገ ሞት ብቻ ነው የሚሸተው። ስለዚህ ልጁን ይገብራል። ፖለቲሻኖችን አትመኗቸው። ፖለቲሻን ተጸልዮለት አይደለም ወደ ስልጣን የመጣው፣ ገሎ ነው የመጣው። በብዙ ጦርነት አልፎ ነው የመጣው። በጣም አታውቁም እነሱ። ዶንት ኢንቮልቭ፣ ፖለቲካ ላይ አትግቡ ጣልቃ፣ እረፉ። የማታውቁት ነገር ጋር አትቀባጥሩ። ጀስት ራን አዌይ። ምንድን ነው የሚያድነው ብትሉ ለነዚህ ለባለስልጣኖች ጸልዩ አይደለም መጽሐፉ የሚለ ልባቸውን እግዚአብሔር እንዲቀየር፣ አይምሯቸውን እንዲቀየር
ማልቀስ ነው ያለብን። ምክንያቱም ብጠሏቸው ለሰይጣን ነው የምትሰጣችሁ አሳልፋችሁ፣ ብጸልዩላችሁ ግን ከሰይጣን ታስለቅቃላችሁ። ጥላቻ አንድን ንጉስ ወይም አንድን ፕራይም ሚኒስተር አንድን ፕሬዚደንት ነፃ አያወጣው። ጥላቻ እኔ ለክርስቲያኖች ነው ማወራው። የማታምኑ ሰዎች ስትፈልጉ ሰው አትፈልጉ ተውት። እኔ አንድ ንጉስ የሆነ ወይም ፕሬዚደንት ጠቅላይ ሚኒስተር ሄይት ሮንግ የሆነ ኢነርጂ ነው የሚለቀው። ጥላቻ እንኳንና የእግዚአብሔር ሰዎች ናቹራል ሰው ላይ ሰዎችን ቦዲን ኮላፕስ ያደርጋል። ሄይት ደሞስት አግሊ ዳርክ ነው። የሚገርማችሁ ነገር አሁን አንድን ሄዳችሁ አብይን ጠለዋለሁ ስትሉ እየለወጣችሁት አይደለም፣ ዳርክ እያደረጋችሁት ነው ያላችሁ። እግዚአብሔር ሆይ ለውጥ ማስተዋል ስጠው ካላችሁ ግን እየለቀቃችሁ ያላችሁት ነገር ምንድነው? የእግዚአብሔርን ህልውና ነው እየለቀቃችሁበት ያላችሁ። ስለዚህ ከተያዘበት ጨለማ ነፃ መውጣት የሚችልበት ወይ ፕሬየር ነው። ስለምንወዳቸው አይደለም ወይም ስለምንጠላቸው አይደለም። to change the king we need to release the spirit of the living God, not the hate ማለት ነው። hate እንደው መራራ ያደርገዋል። በቀል እንዴት እንደሚበቀላችሁ ነው የሚያስበው። ፖለቲሻኖችን እናንተ አታውቁም። እነሱ ኦልሬዲ እኮ for you some በ16 AD ላይ 64 something ኒሮ የሚባል ንጉስ ነው የተነሳው። ኒሮ የሮም ንጉስ ሆኖ ሲነሳ የሚጠሩት ቢስት ተብሎ ነው የሚጠራው፣ አውሬው ማለት ነው። እንደውም አንዳንድ የመጽሐፍ ቅዱስ ስኮላሮች ምንድነው የሚሉት? ይሄ አውሬው ተብሎ የተባለው አንቲክራይስት እሱ ነው ብለው ነው የሚያምኑት አንዳንድ ስኮላሮች ማለት ነው። በሚገርም ለምን ገዳይ ነበረ። ክርስቲያኖችን እንደ ጧፍ ነበረ የሚያቃጠላቸው። ለንግስናው ብሎ ከተማ አቃጥሎ ክርስቲያኖች ናቸው ብሎ ያስጨረሰ ሰውዬ ነው። ኒሮ በጣም ክፉ ነው። እሱ ባለበት ነው አንደኛ ሁለተኛ ጢሞቴዎስ የተጻፈው። ገስዋት ጳውሎስ ምን እንዳለ? ጸጥና ዝግ ብላችሁ በሰላም ለመኖር ከፈለጋችሁ ለነገስታት አስቀድማችሁ ጸልያል። አውርዷቸው አይደለም ያለ። ምክንያቱም ሄት በለቀቃችሁ ቁጥር አትለውጧቸው። ጳውሎስ ኒሮ እያለ ነው ጸልዩለት ያለው። ለኒሮ ይጸልያል። የማይቀይር አውሬ እኮ ነው። ኢዝ ዘ ቢስት አምላክ ነኝ ብሎ የሚያወራ ሰውዬ ማለት ነው። በንግስና ወቅት አም ጋድ እያለ ጋድ ኦፍ ዘ ኦልማይቲ ነው እኮ የሚለው። ሌላ ጊዜ አማልክትን ስንማር ነግራችኋለሁ። ፎር ዩ ሰርፕራይዝ ማለት ነው ኢየሱስ ጌታ ነው የሚለው ክርስቲያኖች ዲክሌር የሚያደርጉት ኒሮ አምላክ አይደለም ማለታቸው ነው። ሂዝ ናት ጋድ። እንትን ብቻ የኢየሱስን ንግስና ለማንገስ ብቻ አይደለም ኒሮንም ለመገልበጥ ነው። you are not God, we have a message for you, only we have one Lord, one God እያሉ ነው ያሉት። ለዚህ ነው ኢየሱስ ማትሉኛላችሁ ብሎ ያለው። ቄሳር በሚገዛበት ቦታ ላይ ነው ቆሞ። ቄሳር ንጉስ ነው አምላክ ነው በሚባልበት ቦታ ላይ ማቴዎስ ላይ እዛ ላይ ቆሞ እኔ ማን ትሉኛላችሁ አለ። ኢየሱስ አማልክቶች በሚነክሱበት ከፍ በሚሉበት ቦታ ላይ ጥያቄ ያቀረበ። ኢየሩሳሌም ላይ አልጠየቀም ጌታ። ይሄንን ኢየሩሳሌም ላይ አይደለም ቄሳሪያ ሄዶ ነው። ቄሳሪያ ቦታው ላይ ቄሳር የሚነክስበት አምላክ የግሪክ አማልክቶች የሚመለኩበት ቦታ ላይ ነው ማትሉኛላችሁ ያለው ኢየሱስ። ኢየሱስ አስተያየት አይደለም የፈለገው ጌታ መሆን ነው የፈለገው። አዳኔ ማትሉኛላችሁ ምናምን ስል የሱ ለሱ ማንነት ዕውቅና እንድንሰጠው አይደለም። በእርግጥም ኢየሱስ ጌታ ነው። በእርግጥም ኢየሱስ ጌታ ነው ማለት ቤትህ ቁጭ ብላ አይደለም ማለት። ኢየሱስ ጌታ ነው ማለት የሆነ ሰፈር ላይ ቁጭ ብላ አይደለም። ብዙ አማልክቶችና ጌቶች ባሉበት ቦታ ላይ ቆመ ዲክሌር ማለት እሱ ብቻ ነው ጌታ፣ ሌላ ጌታ የለም። የመጀመሪያዋ ቤተክርስቲያን ጦርነት ሞት የደረሰባት ሌሎች ጌቶች ስላሉ ነው። እነ ኒሮ አሉ ቆመው። አሁን እኛ ጴንጤዎች በተለይ በዚህ ዘመን ኢየሱስ ጌታ ነው ስንል መፈክር ይመስለናል። ለነገሩ ዛሬ እንማራለን ስለ ኢየሱስ መፈክር ይመስለናል። አላህ ሃሌሉያ ኢየሱስ ጌታ ነው ደስ ብሎኛል ምናምን ነው ብሮ ሄደ የጠላት ወረዳ ላይ ማለት ነው። የግሪክ አማልክቶች ባሉበት እኔ ነኝ ገንዘብ ተነስቶ እኔ ነኝ አምላክ ሲል አይ ኢየሱስ ጌታ ነው ብለህ የምትለው ነገር ገብቶሃል። የምልህ ነገር የሆነ ጌታ ሆኖ ሶሻል ሚዲያው ሊቆጣጠር ሲል አይ ኢየሱስ ነው ጌታ አንተ አትገዛኝም ማለት ነው። አዩን ሚ ጋይስ
የሆነ ነገር መጥቶ ለኔ ካልተገዛ ብሎ ስሜታችሁን የሚቆጣጠር ነገር ኖ ኖ ኖ ኖ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። you see the name of Christ ማለት ኢየሱስ ጌታ ነው ማለት በአየር ላይ የሆነ መዝሙር ተዘምሮ ሞቅ ሲል የምታውጀው አዋጅ አይደለም። ሊገዛህና ሊቆጣጠርህ ባለ ትሰግድልኛለህ በሚል የአማልክት ስፒሪቶች ባሉበት ተነስተ ነው ኖ ኢየሱስ ጌታ ነው ትለዋለህ ማለት። ኢየሱስ ምንድነው? ጌታ ነው። ምን እያለን ኒሮ ጌታ አይደለም እያሉ ነው። እና ኢየሱስ ላይ ብቻ አይደለም ፎከስ የሚያደርጉት they will tell the enemy we don't know any other god እያሉ ነው። እኛ አናቅም ከኢየሱስ ውጭ እገላችኋለሁ ይላል እና ይነግሩታል ለራሱ ዞር ብለው ኢየሱስ ጌታ ነው። ለሱ ሚሉት ጌታ አይደለም አይደለም። ይሄ መፈከር አይደለም። አንድ አጋንንት ጋር ወይም ደግሞ ገንዘብ ጋር አንተ ጌታ አይደለም የሚባለው ሄደ ኢየሱስ ጌታ ነው ነው because he was like ተዚላችኋል ኢየሱስ ያለው ለጌታ ለአምላክህ ብቻ ስገድ ተብሎ ተጽፏል። አይመለስለትም ለሰይጣን ስገድ ሲል አይመለስ አልሰግድልህም አይደለም የሚለው ለጌታ ለአምላክህ ብቻ ስገድ ተብሎ ተጽፏል። ሃሌሉያ። አማልክቶች በሚኖሩበት ቦታ ላይ ምናውጀው አማልክት አይደላችሁም ብለን አይደለም ምን ነግራቸው ኢየሱስ ጌታ ነው ብለን ነው የምንነግረው። ኢየሱስ ምንድነው? ጌታ ነው። ይታያችኋል። ኮንትሮል አድርጎ ነገ አትኖርም ትሞታለህ በእጄነ መቶ ኤኒ ኢሞሽናል ዲስትራክሽን ከአምልኮ የሚያስወጣችሁ ለእግዚአብሔር ከመገዛት የሚያስወጣችሁ እንዳታገለግሉ ከእግዚአብሔር መሰዊያ ሊያስለቀቃችሁ የሚችለው ቆማችሁ እንደምትሉ ኢየሱስ ጌታ ነው። ኢየሱስ ጌታ እዚህ ኢየሱስ ጌትነት አየር ላይ የምታውጀው አይደለም፣ አማልክቶች ላይ የምታውጀው ነው ጌትነት። ኢሞሽናል ቼንጅ እንዲያመጣልን አይደለም ጌትነቱ የምናውጀው የአምላክ ለውጥ እንዲያመጣልን እንጂ ከማ እንዲህ ደስ ይላል። ኢየሱስ ጌታ ነው ማለት ኢሞሽንን እንዲቀይረው አይደለም የኢየሱስ ጌትነት አማልክቶችን እንዲበጠበጣቸው እንጂ። የኢየሱስ ጌታነት ዲክሌር የሚደረገው በቄሳሪያ ቆመን ነው። የግሪክ አማልክቶች ባሉበት እነ ኒሮ ባሉበት ዓለምን በሚገዙበት ቆመን ታውቃላችሁ። ይህን ሲያውጁ ለአንበሳ ይሰጡ ነበር እና መዝሙራቸው አይቀየሩም። አንበሳ እጃቸውን እየበላቸው እግራቸውን እየበላቸው መዝሙራቸው ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። አማራጭ ውስጥ አይገባም። ኢየሱስ እየተበሉ እኮ ነው። አንበሳው አያል እየሰባበራቸው ኢየሱስ ጌታ ነው። ሃሌሉ ምን እያሉ ነው? አንገዛም፣ ማንገዛ ጌታ ስላልሆንክ ነው እያሉት አይደለህማ አናጋድ አከንስ ለአንተ ሰሚት ላረቅ አልችልም። ምንድነው ዛሬ ጌታ የሆነባችሁ እንድታውጁ ፈልጋል። ስለዚህ አሁን አሊ ምን እያልክን ያለው ኒሮ ባለበት ጊዜ ኒሮን ለመገልበጥ የሚያደርገው የኢየሱስን ጌትነት ማወጅ እንጂ የኑሪውን አውሬነት መናገር አይደለም። it doesn't change nothing. don't play the game bro with the enemy ነገራቸዋለሁ። አንዳንድ ሰዎች አጋነን ሲያስወጡ አንተ ክፉ አንተ ድንጋይ ራስ bro stop በመስደብ ሰው ነፃ አትወጣም። ክፉ ብለው ማለት ነው በጌታ በኢየሱስ ስም ለቀህ ውጣ በሉሲ አንድ ላይ በጌታ በኢየሱስ ስም ለቀህ ውጣ። እኔ ሰምቻ ቃል አቃጣይ ያቃጥልህና አነደድከን ያንድድህና ይሄው ኑሮዬን በተንክ ይበትንህና እኔ የምልህ አሽሙር ጸሎት ነው እንዴት ነው ተቀላቀለብን ልበል ጎበዝ። ከማጋ እንደምንታገል ግራ ገብቶናል። እሱ ከዛ ያቃጠልከኝና ያቃጥለ ስትሉት ወይ ሌላም እኮ ያረኩት ነገር አለ ምናምን ብሎ ይጨምርላችኋል። ስድብ የማን ነው? የሱ ይወትፍልሃል በደንብ አድርጎ ይሰጥ በስስ ብልቱ ይሰጣል። የተሳደብክ ትውላል እሱ በተሳደብክ ቁጥር ኮንክሪት እየሆነ ይቀጥላል ማለት። ምክንያቱም ኢነርጂ እየሰጠው ነው እንዳይወጣ በደንብ እንዲቀመጥ በሰደባችሁ ቁጥር ዲመን አቅም እየሰጠው ነው። ምክንያቱም የሱ ኃይል ነው። የሰይጣን ኃይል ያንተ ስድብ ነው። are you with me guys?
የኛ ኃጢአት የሰይጣን ጉልበት ነው። ለመኖር በደንብ አድርጎ ለመክረም አቅም ያገኛል። ቅድስና ደግሞ ለቆ እንዲወጣ አቅሙን ይሰብረዋል። እዚህ በኢየሱስ ደም አንደበት የተቀደሰ ነው ስትሉ የኢየሱስ ስም ከእናንተ ሲወጣ እሳት ይሆንበታል ማለት ነው። አገኛችሁ? ከዚህ በጌታ በኢየሱስ ስም አልዋሽም ስትሉ አንደበታችሁ ላይ የሚወጣው የኢየሱስ ስም እሳት ይሆናል ማለት ነው። you see the more you clean your word እና ምላስን በቀደስከው ቁጥር የኢየሱስ ስም አቅም እያገኘ ይሄዳል ማለት ነው። are you with me guys? ምክንያቱም በከንፈሮቻችን ልንቀድሰው ይገባል። እና ስደበው እስቲ የስድብን ቃል ብሎ ያዕቆብ እንዴት ከአንድ አንደበት ሁለት ነገር ይወጣል? በዚሁ አንደበት እግዚአብሔርን ትባርካለህ፣ በዚህ አንደበት በእግዚአብሔር አምሳል የተፈጠረውን ሰው ትሰድበዋል። ለዚህ ነው የኢየሱስ ስም አቅም የሚያጣው፣ ጉልበት የሌለው በእኛ ውስጥ ስሙ አይደለም ጉልበት ያጣው። ለዚህ ነው ኢየሱስ ስምህ ይቀደስ ብላችሁ ጸልዩ። ምን በሉ አለ? ስምህ ይቀደስ። ስሙን እኮ እኛ አብዴት አናደርገውም ጎበዝ። ዛሬ እንማራለን። ስም ይቀደስ ማለት አብዴት ይሁን እያለን አይደለም። ስሙ ዲቫይን ኔቸር አለው። ስለዚህ አንተ አፕግሬድ አታደርገውም የኢየሱስን ስም፣ አንተን አፕግሬድ የምትሆነው። ሃሌሉያ። አንተነ አፕግሬድ ይሁንክ እየተቀደስክ የምትሄደው እንጂ የኢየሱስ ስም እንደገነ ነው። ፊልጵስዩስ ምዕራፍ 2 ላይ ያለ ልክ ከፍ ከፍ አድርገው ይላል። የማንም እርዳታ የለበትም፣ አብ ነው ነጥቆ አይደለም ይለዋል። አይገርም? ንጉሱ ነው ያለው በቂሮስ ላይ ሙሾ አሟሽና እንደዚህ በለው አንተ ሰው እንጂ አምላክ አይደለም። ምክንያቱም ቂሮስ ተቀምጦ ውስጥ ሉሲፈር ተቀምጧልና ነብዩ እያወራው ያለው ሉሲፈርን ነው። ሰውየው ደግሞ ራሱ መስሎታል። እኔ አምላክ ነኝ ይላል፣ በልዑል መሰላሉ ይላል። ሰውየው እኮ ነው የሚለው፣ ሰውየው ነው ፐርሰኑ ነው ሲያወራ። ከዛ ነብዩ እንደዚህ ይለዋል፣ ኖ ኖ ኖ አንተ ሰው ነህ ይለዋል። ምክንያቱም ነብዩ አይኑ ተከፍቶ የሚያወራው ውስጥ ያለውን አካል፣ አንተ ሰው ነህ አምላክ አይደለም። እንደውም ልንገርህ ታሪክን ብሎ ንጉሱ ተቀምጦ አይኑ ተከፍቶ የሚያወራው ማንን ነው? ልትጋርድ የተቀባ ኪሩብ ነበርክ፣ በእግዚአብሔር ተራራ ላይ ነበርክ፣ በከበሩ ድንጋዮች መካከል ብሎ የተቀመጠው ንጉስ አልፎ የሚያወራው አካል አለ። ሌላ አየር ላይ እያወራ አይደለም፣ ሰንበዲ ውስጥ ነው ያለው። እዚህ ለሱ የሚነግረው እንደተዋረደ እንደተመታ አቅም እንደሌለው የሚነግረው ለሰውየው ነው። ሰውየው ስለተቀመጠ አሁንም አንድ ነገር ልንገራችሁ። ኢሳይያስ በሉ ማንም አብይ በሉ ማንም ዲስትራክሽን ሲያመጣም አይናችን ተከፍቶ ፋይት ማድረግ ያለብን በእነሱ አልፎ የሚሰራውን አጋንንት ነው፣ ደም እያፋሰስ ያለ። መቼም እግዚአብሔር ነው እየተጠቀመብን ያለው የሚሉ አይመስለኝም። ደፍረው ካሉም ዲመን ነው ማለት ነው። ትውልድ እያለቀ። ስለዚህ ምንድን ነው የምንለው? በጌታ በኢየሱስ ስም ስልጣን ይኸውላችሁ፣ ዲፌንድ ማድረግ እነሱ አይችሉም። they can't defend። ቤተ ክርስቲያን ናት ለነሱ ዲፌንድ ማድረግ ያለባት። ታውቃላችሁ፣ በዚህ ምድር ላይ በደንብ አድርጋችሁ ስሙ። እግዚአብሔር የሚያምነው አካል ዋይት ሃውስ ውስጥ አይደለም ያለው፣ ቤተ ክርስቲያን ናት። አረል ትራምፕን አይታችኋል። የፈለኩትን አደርጋለሁ ሲል ኤጀንቷ ግን እውነት አንድነት ቢኖረን አዘ ባዲ ኦፍ ክራይስት ብንነሳ ትራምፕንም መገልበጥም ማስቀጠልም የምትችለው ቤተክርስቲያን ናት። ይህም በድፍረት እናገራለን። ዓለም ልትገዛ ያለችዋን ሼፕ ማድረግ ያለባት ቤተክርስቲያን ናት። በጸሎት ስምህ ይቀደስ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እያለን እየጸለይን ምድርን ሼፕ ማድረግ የምትችሏ ቤተክርስቲያን ነበረች። አሁን ግን ቤተክርስቲያን አቅሟን ስላጣት ስለበታተንን አቅም አጥተናል። ግን this is the time we rise፣ እንነሳለን፣ እንጸልያለን። በተለይ ባዲ ኦፍ ክራይስት በፈረሰው ቅጥር እንቆማለን፣ ስለ ቤተክርስቲያን እንቆማለን። ሃሌሉያ፣ እንቆማለን፣ እንጸልያለን። in the mighty name of Jesus። ሃሌሉያ፣ ክብር ሁሉ ለኢየሱስ። ስለዚህ በጣም ለነዚህ ምንድነው
ለምስራቅ አፍሪካ ላይ ላለው እንጸልያለን። ስንጸልይ በተለይ ጸሎት ቤት ቤዝዬ ማዚ ሁላችሁም ገብታችሁ እንድትጸልዩ በጌታ ፍቅር ጠይቃችኋለሁ። ይህንን 1 ዊክ ከዛሬ ጀምሮ እንቀድሳለን። ለምስራቅ አፍሪካ ለማንም እንዳትጸልዩ፣ ለማንም ነው። ጸልዩን ሲላል አብረህ ጸልይ ከኛ ጋር በሉት። ኩላሊቴን አሞኛል ሲልህ በደንብ እዛው ለራስ ጸልይ፣ እጅን ጭነህ። አሁን ምንጸልየው ለምስራቅ አፍሪካ ነው። አሜን። ከዛ ለምስጋና ያደርገናል። ክብር ሁሉ ለኢየሱስ ይሁን። ይህን ታላቅ ሚስጥር ልንገራችሁ፣ በጣም ልንገራችሁ። ለአንድ ሀገር ስትጸልዩ አገሩ ስትገቡ አትጨነቁም። ኦልሬዲ በመንፈስ ዓለም ስለገባችሁበት። የሚታየው ነገር ያለው ከማይታየው ነው የመጣው። እኔ አንድ ያሰለጠኝ ናይጄሪያዊ በጣም የምትገርም ፓስተር ማርጋሬት ትባለች። ባይብል ስኩል ስታስተምረን በጣም ኃይለኛ ፓስተር ናት። ምን አለች? ልትገባ ያለህበትን ምድር አስቀድመ በመንፈስ ግባበት አለች። በጣም ነው የገረመኝ። ምክንያቱም ኤቭሪ ሲቲ ላይ የሚሰራ የመንፈስ አሰራር አለ። አንድ የማረሳው ኦልድ ሉቭል የሚባል ከተማ አለ። እዚህ ኦልድ ሉቭል ኬንታኪ እኔ ያለሁበት ከተማ ከዛ ወጣ ያለች ናት። የዓለማችን ላይ ዊስኪ ሻጮች ናቸው። እዛ ነው ዊስኪ የተጀመረው። ኦልድ ሉቭል ይባላል። እኔ አላወቅኩላችሁም። እና እዛ አንድ ቤተሰብ በቪዚት ላደርግ ልሄድ ስል ጌታ ገና ከኬንታኪ ስመጣ እንዲህ አለኝ። ጌታ ከምግብ በቀር አለኝ ጌታ ምንም አይነት ነገር እንዳትበላ ተጠንቀቃለኝ። ምንም አይነት ይሄ ኬኮች በጣም ስለምወድ ኬክ እንዳትበላ አለኝ ጌታ። ምንም ነገር እንዳትበላ ዛቀ። ከዛ አልገባኝም እና ከተማ ውስጥ ሄድኩኝ። እንደገባው ሲነግሩኝ ለመጀመሪያ ጊዜ ዊስኪ የተጠመቀው እዛ አገር ነው፣ አልኮሆል። እዛ አገር ለቱሪስት ተብሎ የሚሰሩ ኬኮች የሚሰሩ በጣም ብዙ ነገሮች አልኮል ይደረግበታል። አልኮልነቱ ሆኖ አይደለም፣ መስዋዕት እየተደረገበት ነው። ዓለምን የተቆጣጠረበት ስፒሪት የመጀመሪያ መስዋዕት የተደረገው ከዛ ነው የወጣ ነው። መጽሐፍ ቅዱስ ያደርግላቸው እንደዚህ አለው፣ ለንጉሱ የተቀረበውን ማዕድ አይደለ እንዳትበላ ምንም ነገር ዳንኤልን ያለው እንዳትረክስ ያለው ስሙ ደሙ መስዋዕት ስለሚደረግ ነው ለአማልክቶቻቸው። አዩት ሚ ጋይስ። ስጋው ምን ክፋት አለው ልትለኝ ትችላለህ። ስጋው ክፋት የለው፣ ደሙ ግን ኮኔክት አድርጓል ከዛ ካለ አማልክት ጋር። እዚህ የቀረበ መስዋዕት ደሙ ስጋውን ስትበላ ኮኔክት ታደርጋለህ በእጁ ዘር። አንበላም፣ ቆሎን ቀረጥ ማለት ምክንያቱም ቆሎ ለመስዋዕትነት ስለማይቀርብ ነው። አዩት ሚ ጋይስ። ከኔ ጋራችሁ ቆሎ ለመስዋዕትነት አይቀርብም፣ የሚቀርበው ስጋ ነው። ስለዚህ ስጋ አንበላም አሉ እንዳንረክስ። ለምንድን ያሉ? ለመስዋዕት ስለሚቀርብ ነው። ሰው ጫወታውን ገብቷቸዋል። ስፒሪቹዋል ዋርፌር ነው፣ ኮኔክት አድርጎቷል። ዩ ኒድ ዴሊቨረንስ። ከነዚህም ነገር ነው የምንነጻው ማለት ነው። አዩት ሚ ጋይስ። እግዚአብሔር ይረዳናል። ስለዚህ አንድ ነገር ነው የምናደርገው፣ እንጸልያለን፣ ለኤርትራ እንጸልያለን። እና ቤዝዬ ይህን ነገር ታደርጋላችሁ፣ ትገባላችሁ፣ እዛ እንጸልያለን። ለኤርትራ ለኢትዮጵያ ቋንቋቸውን እግዚአብሔር ይደባልቀው። ኢን ዘ ማይቲ ኔም ኦፍ ጂሰስ ይደባልቅ። በትሩን ይቀማቸው እግዚአብሔር። አሜን። ይቀማቸው። ኢን ጂሰስ ኔም በትሩን ይቀማቸው እግዚአብሔር። ሃሌሉያ። አይክረሙ በጌታ በኢየሱስ ስም ስልጣን። እግዚአብሔር ሆይ የምህረትህ ኃይል እዛ ምድር ላይ ይግባ። ኢን ጂሰስ ኔም አሜን። ጌታ ይመስገን። እንቀጥላለን። አሮን እንደምን ዋላችሁ፣ እንደምን አመሻችሁ ቅዱሳን። እግዚአብሔር ይመስገን ወንድም አለም። አንድ መዝሙርና በዛው ዛሬ እግዚአብሔር ስለቃተተልን የድሮ መዝሙር ነው ስለ ሰላም። መክበቡንስ ከበቡኝ በእግዚአብሔር ስም ግን ይላልና በዶታይን ኤልሳዕን የከበበ መንፈስ ነበረ እና ጊያዝ አልገባውም። ወዮ ጠፋን ባለበት ሰዓት የእስራኤልን ሰራዊት አየ። የእሳት ሰረገላ ከባቢው ተከበበ እና በኢትዮጵያ፣ በኤርትራ ላይ፣ በምስራቅ አፍሪካ ላይ፣ በሶማሊያ ላይ፣ በጅቡቲ ላይ፣ በሱዳን ላይ፣ በግብፅ ላይ ይሄን የከበበ ደም አፋስሳለሁ የሚለውን ሰራዊት በጌታ በእግዚአብሔር በእሳት ሰረገላ ከበብ ነው እና መዝሙሩ እንዲህ ይላል፣ በእርግጥ ጌታ ከኛ ጋር ባይሆን
እርሱም ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። የእሳት ሰረገላ ብርቱ ሰልፍ ከቦናል። ከእኛ ጋር ያለው ከብዙ ይበልጣል። መለከትን ንፉ ሰይጣን ይታወራል። ብቻ እምነት ይኑረን ኢየሱስ አሸንፏል። በእርግጥ ጌታ ከእኛ ጋር ባይሆን እርሱም ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ለሁሉም ነገር። እግዚአብሔር አባት ወይ በኤርትራና በኢትዮጵያ መካከል፣ በሶማሌ፣ በጅቡቲ፣ በሱዳን ላይ ኢየሱስ ጌታ ነው ብሎ የሚያውጅ የብረትና የነሐስ ጫማዎች ያስጫማን ቅዱስ እግዚአብሔር አባት ወንጌል ጥሶ ስለሚገባ ወጥመድ ስለተሰበረ ብዙዎች በጨለማ ያሉ በጎች በሌላ በረት ላይ የተያዙ በጎች ወደ ቤተ ክርስቲያን ስለሚመጡ ቤተ ክርስቲያን ስላንሰራራች እግዚአብሔር አባቶች ጌታ ኢየሱስን ከመጠን በላይ ከፍ ከፍ ስላደረገው ከስም የሚበልጥ ሁሉ ስም ስለሰጠው ሁሉን ስላስገዛለት ሁሉን ባስገዛለት በቅዱሱ በእግዚአብሔር በሕያው በሰራዊት ጌታ በእግዚአብሔር ልጅ በኢየሱስ ስም ሰላምን እናውጃለን። አሜን። የወንጌልን ማንሰራራት እናውጃለን። እግዚአብሔር አባት አሜን። ሟርተኛውን በልዓምን አፉን ስለለጎንክ በሶሻል ሚዲያ ጦርነት የሚለውን ነገሩ ተገለበጠ ተብሎ እንደተጻፈ ጦርነትን ወደ ሰላም ገለበጠ። አሜን። ሐዘን ለቅሶን ወደ ወንጌል ገለበጠን። አሜን። ነፃ መውጣትን በጨለማ ያለ ሕዝብ ታላቅ ብርሃን አየ ተብሎ እንደተጻፈ እግዚአብሔር አባት ሆይ ከሰቆቃ ከጨለማ ከሐዘን ከመከራ ከጦርነት ወደ ሰላም ወደ ወንጌል እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ያልከን የሕያው የልዑል እግዚአብሔር ልጅ ጌታ ኢየሱስ አሜን። ወንጌልን ስለሚገባ ብዙ ዝናብ ምድርን እንደሚያረሰርስ እንዲሁ ቃል ከኔ ወጥቶ በከንቱ ወደ እኔ አይመለስም ያልከን እግዚአብሔር አባት ሰላምን ስለሰጠህን ወንጌል ስለሚንሰራፋ ወንጌል ስለሚያሸንፍ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ይሄንን ህብረት ይሄንን ቤተክርስቲያን ስለባረክ በጌታ በኢየሱስ ስም እናመሰግናለን። እኛ አካል ነን እግዚአብሔር አባት ሆይ የቤተክርስቲያን አካል ነን። በልጅህ በክርስቶስ ኢየሱስ ላይ የመሰረትካት ራሳችን የሆነው ኢየሱስ ክርስቶስ እኛ እንደ ፓዝል እንደ ህንፃ የምንታነጽ አካል የሆንን አንድ ስለሆንን አንድ ስላደረግከን አንድ ቋንቋ ስለሰጠህን ባቢሎንን ተቃወምን። እግዚአብሔር አባት እንቃወማለን ባቢሎንን። ቋንቋችን ኢየሱስ ነው። ህብረታችን ኢየሱስ ነው። የኢየሱስ አካል ስላደረግከን እግዚአብሔር አባት በጌታ በኢየሱስ ስም እናመሰግናል። አሜን። ስለጠራህን ህብረት በጌታ በኢየሱስ ስም እናመሰግናል። ስለ እኛ ራሱን ስለቀደሰው ስለ አንዱ ልጅ ስለ ኢየሱስ ክርስቶስ እናመሰግናል። እግዚአብሔር አባት ሆይ በጎች ሳለን በነገስታት ገበታ ስላስቀመጥከን በድል ነሺዎች ገበታ ስላስቀመጥከን በትርህና ምርኩዝህ ስላጸናኑን እግዚአብሔር አባት ሆይ ተኩላውን ስለመታው እጅህም ጣተም በራሪቱን እባብ ስለወጋች በዚህ ሰዓት እግዚአብሔር አባት ሆይ እናመሰግናል። ክብር ሁሉ ለእግዚአብሔር አባት ይሁን። ክብር ሁሉ ለጌታ ኢየሱስ ይሁን እና አሁን ቅድም አሮን ቆይ እንዴት ነህ? እግዚአብሔር ይመስገን። የት ነው የምትኖር አሮኔ? እኔ ሲያትል ነው የምኖረው። በጣም ጌታ ሪስቶር
ቱር እያደረገ ነው አይደል? አዎ አፌ ነህ ብሎኛል እግዚአብሔር፣ አፌ ነህ ብሏል፣ ትመሰክርልኛለህ ብሏል። ማመቻመች የለም። ቆይ እሺ፣ መች ነው ሲጋራ ያቆምከው? 1-2 ወር ሆነኝ። ኦኬ፣ አሁን ቸርች እየሄድክ ነው? አዎ ሄዳለሁ። ሲያትል ፓስተር ቢንያምን ታውቀዋለህ? ሲባል ነው የሰማሁት። ሲባል ነው የሰማሁት። አዎ የክርስቶስ የእግዚአብሔር ልጅ ቤተክርስቲያን እዛ ሄዳለሁ። እሰይ። አሁን በደንብ አባል እየሄድክ ነው? አሮኒ አካል ነኝ እኔ፣ አባል ምናምን አላርፍም። ውሃ አጠገብ አለ አሮኒ? አለ። እስቲ ቸርስ እንበላ እንዴ? እንደውም አዎ ውሃ ሊያዝና እንጸልያለን። ባርኩኝ እስቲ። እኔ ውጊያ በዝቶብኛል፣ በጣም ውጊያ በዝቶብኛል። ኢየሱስ ግድ እንደሚለው ስለ ሁሉ ግድ እያለኝ የራሴ ነገር እየተውኩኝ ውጊያ በዛብኝ። እሺ አሮኔ ወይ ምትገርም ይማራለሁ እና በሃይማኖት አይደለም እኔ ጌታን የማውቀው በቃሉ ነው። በቃሉ ነው ያስተማረኝ። ታዲያ እግርህ እኮ ሸረሪት ሆና በየቦታው ተከልካ አሮኒ። አይ በፊት እኮ ነው መጀመሪያ ላይ አላቅም ነበረ። ካቶሊክ ሆኜ ነበር ያደግኩትና እውነትን ፍለጋ ነው ሁሉም ማየት የጀመርከው። እውነትን ፍለጋ ምንድን ነው ነገሩ? እግዚአብሔር አምላክ ሆይ አንተ አንድ አምላክ እንዳለህ አምናለሁ አልኩኝና ጓደኞች ነበሩ ሙስሊሞች እና ቁርአኑንም ቼክ አደርጋለሁ። ከዛ በኋላ አሮንዬ ቁጭ በል እስኪ ቁጭ በል አንዴ። እሺ እንደ መጽሐፎቹ እኮ አደረከው እዚህ ምዛም አልክ። እሰይ እሰይ። ኦኬ አሮንዬ በጣም ምንድነው ቅድም ስጸልይ ይሰማሃል አይደል አሮንዬ? አዎ ይኸውልህ አሮንዬ ስጸልይ ደስ በተለይ ስትዘምር በጣም ልብ ይነካል። እና አሁን አንተ ሞር ዝም ብለህ ብትጸልይ እየተገፈፈ ይሄዳል። አገኘ ቃላቶች አሉ እኮ ውስጥ አሉ። ግን ምን መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ትዝ ይልሃል? ኢየሱስ ወደ ቃና ዘገሊላ ሰርግ ሄደ ጊዜ እና ወይን ሲያልቅባቸው ውሃውን ሙሉት አለ አይደለ ጌታ? ሙሉት አለ። የሚገርም ነገር ወደ ወይን የተቀየረው ስጡ ያለ ጊዜ ነው እንጂ ውሃ ነበር። አሜን። ሲጨመር ውሃ ነው አይደል? እና ሞሉት አይደል? ከዛ ሞሉትና ስጡ ባይል ወይን አይሆንም። አሜን። ምን እያልኩ እንደሆነ አሁን አስተውለ ስማኝ። አንዳንዴ እንሞላና ግን ወደ ወይንነት አልተቀየርም፣ በመንፈስ ቅዱስ አልተለወጠም። ስለዚህ ስትጠጣ ውሃ ነው፣ ለውጥ የለውም። ግን እኮ ሙሉ ያለው እሱ እኮ ነው። ያ ውሃ ነው ወደ ወይን የሚቀየረው። አሁን ውስጥህ ያለው የእግዚአብሔር ቃል ውስጥህ ያለው እግዚአብሔር የጨመረው ነገር መንፈስ ቅዱስ እየተጨመረበት ሲሄድ ወደ ማስከር ይመጣል። ማስከር የምለው ምንድነው? ወደ መለወጥ ማለት ነው። ደፈረስ ነገር አንተ ነው የምትቀየረው ማለት። አንዳንዴ ቃል ተሞላን ማለት መጽሐፍ ቅዱስ አወቀን ማለት እናውራ ማለት አይደለም። So it doesn't change people. It doesn't change your life because time አለ። ተሞሉና ቀርታችሁ ስጡ የሚባለው የታይም ጋፕ አለ በሁለቱ መካከል። ሙሉትና ቀርታችሁ ስጡ በጣም ይለያያል አይደለ? You just reading the scripture ታነባለ፣ ኮንኮርዶንስን ታነባለ፣ ባክግራውንዱን ታጠናለ፣ የመጽሐፍ ቅዱስን ምናምን ሪች ትሆናለ ማለት ነው። ሰው ምን ይመስልሃል መሰለ? ከዛ አይኖ ባይብል ምናምን ትላል፣ ግን ስታወራ ሰው ያዛጋልና ትናደዳለ። ምንድነው እሱም የሚያወራው መጽሐፍ ቅዱስ እኔ ፓስተሩ የሚያወራው እንደውም ፓስተሩ ላይ ይችላል ማለት አንተ ልታቅ ትችላል። ቁጭ ብለህ ትፎግረዋል እንዴ ምን አሁን ይሄ ተጽፏል ምናምን ልትለውላ ትችላል። ግን በሱና በአንተ መካከል አንተ ታይም አታውቅም። ምክንያቱም ቁጭ ብለህ አትጸልይም፣ ፋስት አትጸልይም፣ የጽሞና ጊዜ ጌታ ጋር አትወስድም። አሁን እየተራመድክ እንዳወራኝ ታወራለህ ማለት ነው። ዝም ብለህ ስትዞር በቃ ገብቷል። ወይን ደግሞ በቆየ ቁጥር ነው ጠንካራ እየሆነ የሚመጣ ላይፍ የሚሰጠው ማለት ነው። ብዙዎቻችን እኔ ኢንክሉዲንግ ማይሰልፍ ማለት ነው ሰፈር የምናደርገው
ጌታ ውስጣችን ቃሉን እንዲያበስለው ሜዲቴት ለማድረግ ለማሰላሰብ ለመጾም ጊዜ አንሰጠው። ገስዋት ኮንኮርዳንስ እንሆናለን። ቆሮንቶስ 2:3 ስትባል ላጥላጥ ሐዋርያ ሥራ ላጥላጥ you know the scripture but you don't know the person ፐርሰኑን የመጽሐፉን ባለቤት አታውቀውምና ዛሬ እንጸልይልሃለን። የመጀመሪያው ነገር እግዚአብሔር ነፃ ያወጣል። ሁለተኛ ውስጥ የተጨመረውን የእግዚአብሔርን ቃል በእውነት ቅዱሳን ሁላችሁ እጅ ጸልዩለት። ሁላችሁ በጌታ በኢየሱስ ስም አሜን። በጌታ በኢየሱስ ስም ስልጣን አሜን። በጌታ በኢየሱስ ስም ስልጣን ጌታ ሆይ ለመንግስትህ ለህይወት አሮንን እንፈልጋለን። ጌታ ሆይ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም አሜን። በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ኢየሱስ ቀንበር ከህይወቱ ላይ የተሰበረ ይሁን በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም ህይወቱ ነፃ እንዲወጣ አሁን ጌታ ሆይ ከማንኛውም መሰራት በኢየሱስ ስም ይፈታ በኢየሱስ ስም ይፈታ በኢየሱስ ስም ይፈታ አሜን። ይፈታ አሁን አሜን። let them be free father አሜን አሜን። ደስ የሚል መንፈስ አለ። አሁን ከጭንቀት ሁሉ ነፃ ትወጣለህ። አሜን። ከንፈር በኢየሱስ ስም እኔ ጭንቀት ኃይል ልቀቀው ጌታ ሆይ በኢየሱስ ስም ደስታን ይካፈል። ያንተ ደስታ መንፈስ ቅዱስ በኢየሱስ ስም ስልጣን በኢየሱስ ስም ስልጣን ቀንበር ሁሉ የተሰበረ ይሁን በኢየሱስ ስም የተሰበረ ይሁን በኢየሱስ ስም ይሰበር። የእርኩስ ኃይል በጌታ በኢየሱስ ደም ህይወቱን ለቆ ይውጣ። አሜን። መንፈስ ቅዱስ አመሰግናለሁ። አሜን። እባርካለሁ ጌታ። አሜን። በኢየሱስ ስም አሜን አሜን አሜን። ሃሌሉያ አሜን አሜን። አሮኒ አሜን። we love you bro yeah ተባረክልን። እሺ አሜን። እግዚአብሔር ይባርካችሁ ቅዱሳን። አሜን። ተባረክ አሮኒ። አሜን። እሺ ክብር ሁሉ ለኢየሱስ ይሁን። ማርዬ ማርዬ ወይ ፓስተር ሰላም እናንተ ይሁን። ሰላም እሺ ይብዛ። እንዴት ነሽ? እስማለሁ። እግዚአብሔር ይባረክ። ያው እኔ መጀመሪያ ቀን ነው እዚህ ገስት ላይ ስገባ ያው ብዙ ጊዜ ረጅም አመታትም ከስሮኝ አውቃለሁ፣ እሰማለሁ፣ አዳምጣለሁና በጣም በብዙ ባረካለሁ። ዩቲዩብ ላይም ሪከርድ የተደረጉትን እሰማለሁኝ። ጌታ ኢየሱስ አብዝቶ ይባርክ። በጣም ብዙ ትውልድ አሁን ለምሳሌ እንደዚህ ርቀን ከሀገር ምናምን በምንወጣ ሰዓት ብዙሃን አይመቻችን በስራ ምክንያት ቸርች ሄዶም ለማምለክ ለመማረም እና ያንን እድል በሰፊ እንድናገኝ እግዚአብሔርን መርጠን እሱን እንድንሰማው እንድናቀው እንድንጠጋ ወደሱ እና አንተን አዘጋጅቶልናል። እግዚአብሔር ስላንተ በብዙ ይባረክ። በጣም ደስ ብሎኛል። ስለዛሬ ጸሎትም እየሰማው ነበርና ይሄ በጣም ትልቅ ነገር ነው። እግዚአብሔር በእናንተ መንገድ ብቻ ሊሰራ የሚያስበው ማለት አንዳንዴ ባለማወቅ ባለማየት መልእክት ከእግዚአብሔር ባለመስማት የማይጸለይባቸው ሊሆኑ ይችላሉና እግዚአብሔር ግን በእናንተ ምክንያት በእነዚህ በሀገሮቻችን በአፍሪካ ዙሪያ ባሉ ጣልቃ እንዲገባ እናንተን ምክንያት አድርጓል። እግዚአብሔርን አመሰግነዋለሁ። የእውነት እግዚአብሔር ይባርክ። አሜን አሜን አሜን። ጁዲ ሻሎም ፓስተር፣ ሁላችሁ ናችሁ። በጣም ነው የሚያደርገው long time እና የሚገርም አሞይ ቴንቼ ነበረና ልገባ ራሱ አልነበረም። ከዛ ገባውና የጸለች ቤዚ ነው የገባሁት። በጣም ጎረቤና በጣም ይዙኝ ነበረና
ከዛ ገባውና እየጸለየች አለችው። እንዴት ከየት እንደመጣ አላውቅም። በጣም ነው የተነሳሁት እና አጋጣሚ ስልክ ተደውልልኝ የማይሆን ነገር እናሰማው ዋት ነው ቱዴይ እዘጋዋለሁ ብዬ ዘጋሁት እና I was keeping post let it be rain ያልኩ ነበርና እኔ ራሴ ጉልበት አግኝቼ ነው የተነሳሁት እና ጌታ ስሙ ይባረክ። ጌታችን ነው አሜን። እና ማንዴውን ብለሃል ማንዴውን I don't know what is he said that የኤርትራ ሰርፕራይዝ ነገር ትሰማለህ ብለህ ለሚሮም ብለሃልና እናምነዋለን ጌታ ይሰራዋል። አሜን። ክብሩ ለኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። ኩካዬ ዌልካም ዌልካም። ሃሌሉያ ጌታ ቴንኪው አለየው። ሰላም ለእናንተ ይሁን። ሰላም እሺ ብዛ ኩካዬ። አሜን አባት ተባረክ። አሜን። ቴስቲሞኒ ያለው ሰው አለ፣ ምስክርነት ያለው። ከዛ ወደ እግዚአብሔር ቃል እንሄዳለን። ሃሌሉያ። እሺ ዲዲ እሺ የራስን በነገርከን እግዚአብሔር ቃል ማልከው የተናገርከው ጸለማ ያልከው ያስተማርከ ነበር አይደል? በኢየሱስ ክርስቶስና አብርሃም ለይስሐቅ ላይ እንጨት ይዞ የሚለው እሱ ብቻ አንብበን ነው የተማርነው የነበርነውና ትላንትና እሱን የነበረው ቀን ማለት ነው ያነበብኩት ነበረና በቃ ያለቀስኩ ነው ያነበብኩት። ምክንያቱም the love of God even though prophetic የሆነ አንደርስታንድ ነበረው አልካደት እሱ ያደረገውና ኢየሱስ ክርስቶስ ድማ እግዚአብሔር ያደረገውና በስም የአብርሃም ያነበብኩት ስለ ይስሐቅ ያደረገው I just feel አባት ብለህ ያስተምርክ ነበረ። አባታችን አባት የልጁ ፔን ያውቀዋል። የልጁ ፔን ያውቀዋል። ምክንያቱም ማንም ልጁ ሊጠፋበት አይፈልግም ወላጅ ስለሆነ ብለህ አስተምረህ ነበርና በቃ I was feeling that and then በቃ የእግዚአብሔር ፍቅር we don't see it እንደሱ ብለን እኛ እናየውም ግን how እግዚአብሔር አምላክ every step ከመጀመሪያ ጀምሮ እስከ መጨረሻ ድረስ how እንዴት አድርጎ ለሰው ለዋጅ ብሎ ሰው ተጠቅሞ ነገሮች ተጠቅሞ ወደ ሙላት ያመጣው እንደሆነ እና this is my prayer የነበረው ድማ ከመጀመሪያ ጀምሮ ኢየሱስ ላይ ነው ጸሎት የነበረና ለካ that's what he mean ብዬ አሁን actually ዛሬ ራሱ ልልክልህ ነበረ ሜሴጅ ጥያቄ አለኝ ሶኬ እዚያ ጠይቀም ከዛ የተነሳ ልክልሃለሁ እና it's really touch ያደረገኝ ነው ያነበብኩት የእግዚአብሔር ፍቅር የሚባለው ነገር ማየት ሆነብኝና ለካ ለዛ ነው ኢቭን ፖስት አደረኩት ደሙ ለሁሉ ሰው በቃ ምህረት ይላል ብዬ ነው ፖስት ያደረኩት። ምክንያቱም we don't see that ማለት የእግዚአብሔር ክርስቶስ ለኛ ፈውስ ለሰዎች ፈውስ መሆኑ አናውቀው። እንዳልከው ወንድማችን ሲበድለን እኛ ራስ ለኛ የፈሰሰው ደሙ ለወንድማችን መሆኑን አንረሳዋለን። ገባ? ግን እግዚአብሔር ግን ከአብርሃም ጀምሮ ራሱ ያሰበው ግን ለሁሉ ሰው ነው የተቀበለው ሁሉ ሊድንበት እና ከሰማይ ድማ በግ አመጣ። ለአብርሃም በግ ከሰማይ አመጣልክና ኢየሱስ ማደስ ነውና በቃ ይማታሽ ያታስኩት ነው ያነበብኩትና was like ጌታ ሆይ ያልኩት በቃ I start to repent ማለት አንዳንድ ጊዜ ወደ አፋችን አይናገር እንጂ በአእምሯችን ዋይ የሚለው ነገሮች ላይ ይኖር ይችላል እና ጌታ ሆይ ያልኩት ለካ ለሁላችን የፈሰሰው ደም የሚባለው የመጣ ከሰማይ የተባለ ኢየሱስ ክርስቶስ this is what simple like የሆነ ነገር ነው ብዬ በጣም ነው ብለስ የሆንኩት። አሜን አሜን። ተባረክ። ዛሬ ሞኒተሮች የት ሄዳችሁት? በጌታ አንድ ልጅ አስገቡኝ ጸልዩልኝ እያለን ያለውና can you help him please ጨንቆኛል እያለ ካላችሁ ምን እየሰራችሁ ነው? so okay እሺ እንትን ሌላው ደግሞ is the first time ነው የመጣሁት። okay ያ first time ነው የመጣሁት እና ሲቱ ዌልካም በሏቸው ዛሬ ቀን አይመጡ። እሺ ጆዬ እሺ ዜድዋ እሺ ተባረኩ እና ይሄ ልጅ እንጸልይለታለን።
ኔትወርኩ እሺ ምስክርነት አለ የሚሉትንም አስገቧቸው። ይሄ ልጅ ኔትወርኩ እየሰራለት አይደለም። ስለዚህ ወደ ቴሌግራም አስገቡት፣ እርዱትና ኔትወርኩ ጥሩ አይደለም። ምስክርነት አለ የሚሉትን ሰዎች አስገቡት። ቴንክ ዩ ሶ ማች ጋይስ። እኔስ ላውራ? እሺ ይቅርታ በጣም እሺ። ሰላም ሀና እባላለሁኝ። እኔ ያው አሁን ከቸርች ነበር የመጣሁትኝ። የኔ ያው የጸሎት ሪኩዌስት ይሆናል። እኔ ያው በብላክ ማጂክ በሚባለው ሰው እኔ ሳላወራ ሳልናገር ይሰማሻል? እኔ ቆይ አንዴ ስምሽ ማን ነው? ሀና እባላለሁ። ቤርሲ ኬብሮን የሚለው ነው አካውንቴን። እሺ አንዴ አዳምጪ። እሺ ምን ታደርጊያለሽ መሰለሽ? የኛ የጸሎት ቤት አለና ብሩክ እዚህ አለ። ብሩክ አለ። ስልክ የት ሀገር ነው የምትኖሪው? ዩናይትድ አረብ ኤሚሬትስ። እሺ ሰው ያውልሽ የስ ብሏልና ብሩክ በውስጥ መስመር ቀጠሮ ይቀጥርሽና ያናግርሻል። መጀመሪያ ዛሬ ላይሆን ይችላል። ሐሙስ ነው የሚጸልየው። ቅዱሳን ብሩክን የምታገኙት ሐሙስ ቀን ብቻ ነው። ሐሙስ ማለት እዚህ ነው፣ ኦንላይን አይደለም። አንድ አዳምጪ። አሁን ስልክ ቁጥርሽን ለሱ በውስጥ መስመር ትጽፊለታለሽ። ከዛ በኋላ ያናግርሽና ይጸልይልሻል። እሺ ከጸለይሽ በኋላ እዚህ ሚዲያ ላይ ያመጣሻል ማለት ነው። እሺ ጥሩ፣ በጣም ደስ ይላል። እሺ መልካም። ጌታ ይረዳናል። እንደዚህ አይነት በተለይ ላይፍ ቴስቲሞኒያቸውን በተለይ ከመናፍስት ጋር በተገናኘ ሚዲያ ላይ የምታገለግሉ ሰዎች በጣም ጥንቃቄ አድርጉ። ህዝብ ነው የምናስበላው ማለት ነው። ህዝብ ነው የምናስጠቀው። ሲያወሩ ራሱ መጠንቀቅ አለብን ለማዳመጥ። ሁሌ ነው የምላችሁ፣ በጆሮ በር ነው የነፍስ በር። ጆሮና አይን የነፍሳችሁ በር ነው። ይሄ ቀዳዳ አይደለም፣ ይሄ መስኮት ነው። is access to enter your soul destroy ለማድረግ ሰው ጠላት ሁለት ቁልፍ መንገዶችን የሚጠቀመው አይናችሁንና ከምታዩትና ከምትሰሙት በጣም መጠንቀቅ አለባችሁ። so the more you engaging ታውቃላችሁ። በጥናት የተረጋገጠ ማታ እየተናገርኩ ነበር ለሰው አንድ ሰው ፖርኖግራፊ ለ5 ደቂቃ ለማይሆን አይቶ 30 ዓመት ማይንድ ውስጥ ሪከርድ ይቀመጣል። can you imagine picture? so ሰውየው በዛ ዓለም ላይ የኃጢአት ዓለም ላይ በቀረበ ቁጥር አይምሮ ውስጥ ያለው ፒክቸር አቅም እያገኘ ይመጣል። so the more የእግዚአብሔርን ቃል ግን እየሰማ ሲሄድ እየታጠበ ይሄዳል ማለት ነው። ይበተነዋል። አሁን ከሰማችሁት ቃል የተነሳ ንጹሃን ናችሁ አይደለ መጽሐፉ የሚለው። so the word of God renew ያደርጋል ብሬናችሁ። ከምንድነው renew ከአሮጌው አስተሳሰብ ከአንጋሊ ብሊቮች ከዛ ሲስተም ነው ነፃ የሚያወጣችሁ ማለት ከኔ ጋር ናችሁ። አንዳንዴ ሰዎች ለምንድነው ቶሎ ነፃ 40 ዓመት እኮ ነው የምላችሁ። ያያችሁ እንደዚህ ሊሆን ይችላል። you just watch in the pornography አገኛችሁ። ከዛ መስማት ላይ ደግሞ as a demonized የሆነ possessed የተደረጉ ሰዎች ነፃ ሳያወጡ የምታዳምጧቸው ከሆነ ነፍሳችሁን ለመምታት አቅም እየሰጣችሁ ነው ያላችሁት ማለት ነው። ለዚህ ነው በጣም ካውንስል የሚያደርጉ ሰዎች ራሳቸው ካውንስል መደረግ አለባቸው ማለት ነው ራሱ። ምክንያቱም እኛ ኢኖሰንት ነን ክርስቲያን። ወይኔ እሺ ከዛስ ብላችሁ ነው የምትሰሙት። ግን you are opening your soul ኢሞሽናሊ ኮኔክት ሆናችሁ ነው የምታዳምጡት። ለዚህ ነው ሪአክት የምታደርጉት በማልቀስ እንጂ እንባኩ ውሃ አይደለም። because your emotion engage ስላደረገ ከስሜታችሁ ጋራ እንባችሁ አይን ማፍሰስ ይጀምራል ማለት። ያ ማለት
ምንድነው እየተፈጠረ ያለ? የነፍሳችሁ ክፍል ላይ ቤት እየተሰራ ነው ማለት ነው። ለዚህ ነው አንዳንድ ስድቦች አይታችኋል፣ በጣም ፕራውድ የሚያደርጉ ሰዎች እኔ ከተናገርኩ አጥንት ነው የምሰብረው የሚሉ ሰዎች አጋጥሟቸው ወገቡን ነው የምሰብረው የሚሉ ሰዎች ለምን አሉ? ከእናንተ የተለየ ስለሚሳደቡ አይደለም። እውቅና ሰጥተውት የዛ የአንደበታቸው ላይ የእውቀታቸው ክፍል ላይ ጠላትን እውቅና ሰጥተውት ቁጭ ብሏል። ስለዚህ በደንብ አድርጎ ነው ዲስትሮይ የሚያደርጋቸው። ለዚህ ነው በልዓምን አቁም ያለው። አቁም አለው፣ እንዳትረግም አለው ማለት ነው። ቢካዝ እርግማኑን ፈርቶ አይደለም፣ ሰው ላይ ነው የሚሰራው፣ እግዚአብሔር ላይ አይደለም እርግማኑ የሚሰራው። ጋድ ኢዝ ሆሊ፣ የማደርሱበት አምላክ ነው። ህዝቡ ግን አቅም የለው፣ ይመታል። ስለዚህ በጣም የምታገለግሉ ሰዎች፣ ሚዲያ ላይ የምታገለግሉ ሰዎች፣ ካውንስሊንግ የምታደርጉ ሰዎች፣ ሰው የምታዳምጡ ሰዎች በተለይ ባዲ ኦፍ ክራይስት ላይ ጸሎት ቤት በጣም ጥንቃቄ አድርገው ማለት ነው። ልንገራችሁ፣ አብሬያቸው ያገለገልኩኝ ለ20 ዓመት ሚሽነሪዎች ትዳራቸው ፈርሷል፣ ቤታቸው ፈርሷል። አብዛኛው ቢካዝ የወርድ ኦፍ ጋድ አላቸው፣ ዊዝደም ግን የላቸው። ስለዚህ የሚሰሙት ነገር ሁሉ እነሱ ላይ ነው ዳም እየተደረገ እየተጣለ የሚሄደው እየተጣለ ስለ ሜሬጅ ካውንስል እያደረገ የእነሱ ቤት እየፈረሰ ነው ያለው። ምክንያቱም ዲል የምታደርጉት የሰዎችን ብሬን ብቻ አይደለም፣ ስፒሪቹዋል ዓለም ላይም ጭምር ነው ዲል እያደረጋቸው ያላቸው። ለዚህ ነው ኢነር ሂሊንግ በጣም ቁልፍ ነው፣ በጣም ፕሮቴክት ያደርጋቸዋል ማለት ነው ራሳቸው። አገኛችሁ? አንዳንድ ሰዎች መጨከና ነው አላወራህም፣ ቆይ ጊዜ ስጠኝ በሉት። ሊያወራ ሲል አም ሶ ሶሪ አይ ኒድ ታይም ጊቭ ሚ ታይም ማለት አለባቸው። ታውቃላችሁ ኤግዛክትሊ ሆን ብለው የዛን ቀን መንፈስ ተሞልተው እንደሚመጡ አንዳንዶች እነሱም አያውቁትም። ቻርጁ ነው ይመጣሉ ማለት ነው። ገና አይታችሁ ከሆነ ፕሬዘንሳቸው የሰዎቹ ፕሬዘንስ ጥላ አለው፣ የሞት ጥላ አለው አይደለ? ባይብል እንደ መዝሙር 23 ላይ በሞት ጥላ መካከል ደሪ ሻዶ ማለት እኮ ነው አብሮ የሚከተላቸው ሞት። አንዴ ከነቢይ ዘኔ ጋር እያወራ ኢትዮጵያ ውስጥ ማለት ነው አንዴ የነሱ ሰፈር የነቢይ ዘኔ ሰፈራቸው ቢራ ፋብሪካ አካባቢ ነበር፣ ሀረር የምታውቁ ከሆነ እና ይህድን ሲነ ሁሉም ሰው ይህን የዳርክን ፕሬዘንስ በጣም ነው ፊልም የምታደርጉት። ቪዥን ግን ላታዩ ትችላላችሁ። ለዚህ ነው ትሪክ ምንደረግ ሚቀፈኝ እናቶች እንኳን ሊል ይቀፋል፣ ደበረኝ፣ የሆነ የሚሰማኝ ስሜት አለ ይላሉ እንኳን ቦዲያቸው ነፍሳቸው ምክንያቱም ከንጹህ ዓለም አንክሊን ስፒሪት ነው፣ ከንጹህ ዓለም የመጣ አይደለም። ኢዝ ዲማኒክ ስለሆነ ማለት ምንድነው ማድረግ ያለበት? ኢሚዲየትሊ ከቻልን በልሳን መጸለይ ማለት። ምክንያቱም በልሳን የሚጸልይ ራሱ ምን ይላል? ያንጻል። ሃሌሉያ። አንዳንዴ ወይም በፕሬይ በልሳን ስትጸልዩ የምትጸልዩ ጸሎት አንዳንዴ መንፈስ ዓለም ላይ ጦርነት ይከፍታል ማለት። አንዴ አረሳውም እየጸለይኩኝ በልሳን ሻ የሚል ሰይፍ ነው የምሰማው። ለማን እንደነገርኳል የሰይፍ ድምፅ ሰማለሁ ማለት ነው። ሰው በልሳን እየጸለየ ለካ መንፈስ ቅዱስ እየቃተተ መላእክቶችን ኮማንድ ያደረገ ዴር ፋይት። ሰይጣን ክፋቱን ልንገራችሁ፣ በጣም ክፋቱን የሰማችሁት በልጅነታችሁ ግን ግደል ግደል አይላችሁ፣ ንዴት ግን ይላችኋል። ሰው ልትገሉ አቅም በምታገኙበት ጊዜ ግን ገንፍሎ ይወጣል። እየጠበቀ ነው ማለት ነው። ዲዩሲ ላይክ ምንድን ነው የሆነው ነገር ትላለች። what happens ስትሉ when you are a child the spirit of anger control ሲያደርግ እሱ ዝም ይልሃል ማለት ነው። ለምን አትችልማ? ጩቤ ማንሳት አትችል፣ መተኮስ አትችልም፣
አንቀ መግደል አትችልም። ስለዚህ ዝም ይላል። ስፒሪት እንደሆነ ነው የምነግራችሁ። So when you are growing, the childhood trauma በልጅነታችሁ የሰማችሁት የመታችሁ የሞት ሲስተም አንገር አንፎርጊቭነሶች ብድግ ይላሉ ማለት ስመጣ አንተ ብለህ ልታንቀው ትሄዳለና ብሮ አም ኦኬ እኮ ሰላም ነኝ ስትል ሰላም አይደለህም። እየጠበቀ ነበር የምትገልበትን ጊዜ። ለዚህ ነው ታይሙ ሲደርስ ነፃ የምንወጣበትን በነፍሳችን የተተከለውን የእግዚአብሔርን ቃል በየዋህነት መውሰድ ያለብን ሊያነጻን የሚችለውን ማለት ነው። the word of God is cleaning you ማለት ነው። it's just we have to be open ማለት ነው። አንድ ነገር በደንብ አድምጬ ልንገራችሁና ወደ ዛሬው መልእክት ይሄዳል። ኢሞሽናሊ ክፍት ሆናችሁ የምታዳምጧቸው ሰዎች ነፍሳችሁ ላይ ቤት መስራት ይችላል። እማዬና አባዬ፣ ወንድሞች፣ ባል፣ ቦይፍሬንድ፣ ገርልፍሬንድ። ለዚህ ነው እነዚህ ሰዎች ሲናገሯችሁ የማትረሱት አጣመው የሚለቋችሁ ማለት ነው። ምክንያቱም ፍቅር በሚባል ነፍሳችሁ ተበርግዷል። የነፍሳችሁ ክፍል ማለት ነው። ራሳችሁን ዲፌንድ አታርጉ። ሚላችሁ ነገር ሁሉ እውነት ነው። እማዬ የምትለው ነገር እውነት ነው። አባዬ የሚለው ነገር እውነት ነው። ወንድሞቻችሁ የሚሏችሁ ነገር እውነት ነው። አስተማሪያችሁ የሚላችሁ ነገር እውነት ነው። ፓስተር የሚለ ነገር እውነት ነው። ቦይፍሬንድ ወይም ገርልፍ፣ እነዚህ በነፍሳችሁ ላይ ተከፍታችሁ ኢሞሽናሊ ኢንጌጅ የምታደርጓቸው ትረስት የምታደርጓቸው ሰዎች በጣም አክሰስ አላቸው ዲስትሮይ ለማድረግ። መቼም አትረሷቸው ያሏቸውን ነገሮች። መንገድ ላይ የሰደባችሁን ሰው ትረሳላችሁ። ኢሞሽናሊ ኢንጌጅ ያደረጋቸውን ሰዎች አድረሱ። ስለዚህ ስሙኝ፣ አዳም ለመሞት ሔዋን ታስፈልገዋለች። ክፍተቱ ለሷ ስለነበር በተአምር ለእባብ አዳም ክፍት አይደለም፣ የተዘጋ ከእግዚአብሔር ጋር ነው ፌሎሺፕ። ለሔዋን ግን ክፍተት ነው። ሁልጊዜ ኢሞሽናሊ ኢንጌጅ የምታደርጉ ሰዎች ጠላት አክሰስ አድርጎ ይጠቀማችሁ። በደንብ አድርጎ በትኖ ነው የሚለቃችሁ። ስለዚህ እግዚአብሔር ምንድን ነው ያለው? ትዝ ይላችሁ እንደሆነ የሚስትህን ድምፅ ለምን ሰማሃለሁ? የእሷን ቃል ለምን ሰማሃለሁ? ለምን አዘጋም? እኔ መደመጥ ያለብኝ ኢሞሽናሊ ሁልጊዜ። ለምሳሌ ልንገራችሁ፣ ብዙዎቻችሁ ከልጅነታችሁ ዲስትሮይ ያደረጋችሁ ማኒፕሌት ስትደረጉ፣ አንቺ አታምሪም፣ እኔ እኮ ስንት ሴት መጥበስ ችል ነበረ ምናምን ይላል። ይጥበስና የሆነ ነገር እኔ እኮ አንደኛ ነኝ፣ በመልክ አንደኛ። እናንተም ሴቶቹ ምን ትላላችሁ? እኔ እኮ ለአግባብዬ በፈልግ ምናምን ማኒፕሌት አድርጉና ኮንትሮል ይደረጋል። የምትሉት ነገር ሁሉ ያምናችኋል፣ ታምናላችሁ። ነፍሳችሁ ክፍተት አለ። ገስዋል እንደማትጠቅሙ ታምናላችሁ። ከዛ ሰው ከወጣችሁ፣ ከዛ ሰው ከተለያችሁ እንደማትረቡ ዋጋ እንደሌላችሁ ምናምን ነው የምታምኑት። ግን እኮ ዩ አር ስማርት ብሪሊየንት፣ የተባረካችሁ እኮ ናችሁ። Are you with me guys? በጣም ብሪሊየንት ታውቃላችሁ። እናትና አባቱ በ40 ዓመት የሚኖር ሰውዬ እናትና አባቱ ቤት በ40 ዓመት በ30 ዓመት በ20 ዓመቱ እናትና አባቱ ቤት ነው ይላል። ምን ተብሎ ስለሚነገሩ እናትና አባቱ አረ ያለኔ አይሆንልህም ይሉታል ማለት ነው። እማዬ እኮ ምናምን ይላል በ40 ዓመቱ ማለት እማዬ እኮ ያለኔ አይሆንላትም ይላል። ኮንትሮል ተደርጎ እንጂ እማዬ ያለሱ ይሆንላታል። አንተ ሳትወለድም ስለነበረች ማለት ነው። እማዬ እኮ ትፈርጣለች ይላል። ዲህ ማኒፕሌት ኮንትሮል ስለተደረገ ነው። ከዛ በኋላ እማዬን ሲያሳዝን እማዬ የምታወጣው የእርግማን ቃል ልጁን ላይነሳና ላይቀመጥ ሰብሮ ይጥለዋል ማለት ነው። you can't exist ከዛ በኋላ ለምን ሲሃ ስለዚህ ሄዶ ሚስት አግብቶ ልጆች ወልዶ እማዬ የልጅ አፍንጫ አያምርም ካለች ሰርጀሪ ሊያሰራ ሄዳል። ምክንያቱም እማዬ በነፍሱ ውስጥ አምላክ ሆና ስለተቀመጠች፣ አባዬ አምላክ ሆኖ ስለተቀመጠ፣ እናቶች እንደዚሁ ልጆቻቸው ላይ ሰው እግዚአብሔር ደግሞ ምንድን ያለው? የነፍስ የበላይ እግዚአብሔር ብቻ ነው። የሰው የበላይ እግዚአብሔር ብቻ ነው። የሰው ገዥ እግዚአብሔር ብቻ ነው። በእግዚአብሔር አምሳል ሰው ስለተፈጠረ፣ በእግዚአብሔር መልክ ስለተፈጠረ፣ ለዚህ ነው ልጅህን በሚሄድበት መንገድ ምራው የተባለው።
እንጂ በምትሄድበት ይዘው ሂድ አልተባልክም። ምን ማለት ነው? በሌላ ቋንቋ እንዳትቆጣጠረው ልቀቀው እየተባልክ release him to his destiny. Are you with me, guys? Release him to his destiny. Don't control him. አትቆጣጠረው ምራው እንጂ እግዚአብሔር በሰው ልጆች ላይ ማንንም ሰው የነፍስ በላይ አላደረገም። ለዚህ ነው ወንድና ሴት አድርጎ ፈጠራቸው ነው የሚለው። ወንድ ሴትን ሊቆጣጠራት አይደለም የሚገባው ሊመራት እንጂ። አገኛችሁ? እኛ ግዛት የሚለው ነገር የነፍሷ የበላይ ልዑል እግዚአብሔር ነው። የነፍሱ የበላይ እግዚአብሔር ነው። ወንድ ያስተዳደራል እንጂ አይገዛም። ይሄ ዲሞናይዝድ የሆነ ትምህርት ነው። we have to break this curse. no የነፍስ የበላይ እግዚአብሔር ነው። ማኒፕሌት መደረግ የለበትም። የሰው ልጅ ነፃነት አለ። ነገሩ ለእግዚአብሔር ካልተገዛ የሰው ባሪያ ነው የምትሆነው። ለእግዚአብሔር የተገዛ ነፍሱ ሪሊዝ ስለተደረገ is easy to be lead by people ማለት ነው። በሚስቴ ለመመራት አይከብደኝም፣ ምክንያቱም ነፍሴ፣ መንፈሴ፣ ስጋዬ ሁሉ ለሚችል አምላክ በሁለንተናዬ ወድጄው ስለተገዛውለት ለኔ ቀላል ነው ለሌላ። ነገር ግን ለእግዚአብሔር ካልተገዛው ለሰው ባሪያ መሆን ግድ ነው። the freedom of human when he submit the Lord not for one another. አይገርማችሁም ጋይስ? የሰው ልጅ ነፃነት ያለው ለእግዚአብሔር በተገዛ ጊዜ ብቻ ነው። ለእግዚአብሔር ካልተገዛ ግን የሰው ባሪያ መሆኑ ግድ ነው። ምክንያቱም ሰው አምላክ ያስፈልገዋል። ሰው አምላክ ያስፈልገዋል። ሰው የሚገዛው ያስፈልገዋል። እሱም እግዚአብሔር ነው። ለእግዚአብሔር ካልተገዛ ግን የምትገዛለ ሰንበሪ ያለ ማለት ነው። by default you'll be slave ትሆናላችሁ። ቀላል በጣም ነው የሚገርማችሁ። by default እኮ ነው የምላችሁ። ምንድነው የሆንኩት? ኮንትሮል ተደረጋለሁ። because you don't control by God there is access አግኝቷል ማለት ነው ለመገዛት። ዲስትሮይ ሊያደርጋችሁ አክሰስ ሰጣችሁታል። አክሰስ ይሰጣችሁ ስለፈቀዳችሁ አይደለም፣ ለእግዚአብሔር ስላልተገዛችሁ። ለዚህ ነው መጽሐፍ ቅዱስ የሕግ መጀመሪያ ምንድን ነው የሚለው? ጌታ አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ፍቃድ ውደደው። እሱም ብቻ ነው የሚለው። እንደው ጌታ ሲያጠቁ እሱም ብቻ፣ እሱም ብቻ፣ እሱም ብቻ፣ እሱም ብቻ። ልጆቼ አይደሉም፣ ባለቤቴ አይደለም፣ ማንም አይደለም። ነፍሴ፣ መንፈሴ፣ ስጋዬ መገዛት ያለበት በሁለንተናዬ ኃይልህ ጭምር እኮ ነው። አይገርም? ኃይላችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን፣ በፍጹም ዕውቀታችን፣ በሁለንተናችን ጌታ አምላክህን ውደድ። እግዚአብሔር ሰልፊ ስለሆነ አይደለም። ስሙኝማ፣ ለሰው የምትጠቅሙት ለሱ ስትገዙ እንደሆነ ስለሚያውቅ ነው። ለእኔ ተገዙልኛል። አሁን we think እግዚአብሔር በሰማይ ባሪያዎች ፈልጎ እኛን ሊገዛን በቃ ብቻውን የሚገዛው ጠፍቶ ማለት ነው። በቃ አንተ ካልተገዛለ ዙፋኑ ሊነቃነቅ ቮት እንድትመርጥለት አይደለም ተገዛልኝ ያለው። አንተ የተሰራው ራሱ እግዚአብሔር ነው ያለው። እዛው እስከገባ ኢዚ ራስ ማን ነው? ክርስቶስ። የሴት ራስስ ከዛ በኋላ አትገዛልኝም ብሎ ፍርድ ቤት ይሄዳል። አትገዛልኝም እያለ ይተፈጥፋል። አትገዛልኝም በብር ሊገዛል፣ በሴክስ ሊገዛል፣ በሁሉ ነገር ማኒፕሌት ላይ ብሮ ኢዚ ኢዚ ዌይ ለሚቴሩ ዘ ሾርት ከት ዌይ ምንድነው አትለኝም? ክርስቶስ ያንተ ራስ ነው። Are you with me? The more you connect to the head, አንተም ሄድ መሆንህ ይቀጥላል ማለት ነው። ምክንያቱም ኢየሱስ መስቀል ላይ ሆኖ እንኳን አባቱ የሱ ራስ ነበር። ሊባና ዛቴቫሩዛ እነ ወደረሽ
ለሐባረዛ እኔ ስወደው ጌታችን እሱ ነው ሄዱ እሱ ነው ገስዋል ኢዚ ነው ማለት ነው ከዛ በኋላ ምክንያቱም ይውላችሁ ስሙኝ ዛሬ እንዴት ዳር አስተማሪ ልወጣላችሁ ጌታ ይመስገን ምድርን የመግዛት ሶርሳችን ጠፍቶብናል ስለዚህ አንበሳ ጮሆ ያስደነግጠናል ውሻ ጮሆ ያስደነግጠናል ምድር ማፍራት አትችልም ኤቭሪ ነገሮች ዲስትራክት ሆነዋል አይደል ካንተ የተነሳ አሚክላ ታበቅላለች ብሏል ፍጥረት ተዛብቷል ሶ ኔቸር እንዳለ ወንድ ወንድን ያመረው ጀምሯል ሶ ምንም አይነት የሰው ልጅ አብሮ ሊኖርበት የሚችል ሶርስ የለውም ማለት ነው ሶርሱ ተቆርጧል ምክንያቱም የሰው ልጅ በምድር ላይ እንዲገዛ ከተፈለገ ገዢ ያስፈልገዋል ሌላ አካል አይደለ እንዲገዛ ከተፈለገ ሶ አሁን ኃጢያቱ ያቆራረጠው ከገዢው ነው ሶ ኮማንድ ከሚቀበልበት ከሚያስተዳድርበት a father የፍጥረት መጋቢ ከሆነው እግዚአብሔር ነው ያቆራረጠው ሶ አሁን የሰው ልጅ ያጣው ሶርስ ነው ያጣው ከኔ ጋር ናችሁ ወይ God is a source of leadership ነው God is a source of leadership ነው God is a source of ፍጥረትን የሚያስተዳድርበት ሶርስ ነው don't think God የኃጢአት ተቆጣጣሪ አድርጋችሁ እግዚአብሔርን አታስቡ እግዚአብሔርን ስናስበው ተበቃ አድርገን ኖ እግዚአብሔር እያለን ያለው I am the source of your joy እያለን ያለው I am the source of your leadership your family so የሁሉ ነገር እኔ ሶርስ ነኝ so አሁን አዳም ኃጢአት ሲሰራ disobedience ብቻ አይደለም የሆነው ሶርስ ነው ያጣው ቀጠን ያለው ማለት አረ ልቡን ከእግዚአብሔር የሚመልስ እርጉም ነው አይደል ኤርምያስ 17 ላይ ልቡን ከእግዚአብሔር የሚመልስ እርጉም ነው ብሎ ሰው በሌለበት ጭው ባለበት ምድረ በዳ ይኖራል መልካም በመጣ ጊዜ ክብር ሁሉ ለአብ ይሁን